ለሙስሊሞች ነው ጥሪ ያደረኩትኝ። ወንድሞች ላይ የተነሳ የመግደል ዛቻ አደባባይ ላይ ወጥቶ ህግ ባለበት ሀገር ኢትዮጵያ የሙስሊሞች ብቻ እንደሆነች አስበው የሚናገሩ ጠባብ የሆኑ ሙስሊሞች ስርዓት ሊይዙ ይገባል። ከኛም ከክርስትናው ዓለም ላይ ደግሞ ኢትዮጵያ የክርስትና ብቻ ብሎ የሚያስብም ጠባብ አስተሳሰብ ያላቸው ሰዎች ይህንንም ጭምር ሊያስወግዱ ይገባል። ስለዚህ ጥሪ ለሙስሊሞች አልኩትኝ፣ ወንድሞቻችንን ሳይሆን ትምህርታቸውን፣ እውቀታቸውን በእውቀት ግደሉ፣ ትምህርታቸውን በትምህርት ግደሉ። ከወንድሞቻችን ላይ ግን እንገላለን ብላችሁ የምትሉትን የምታስፈራሩትን ማስፈራራት ወደ ጎን ዞር አድርጉት። ለማንም አይጠቅምም፣ ለማንም አይጠቅምም። በአንድም በተዘዋዋሪ መንገድ በወንድሞቼ ጉዳይ ይመለከተኛል። እዚህም ያለን የወንጌላውያን አማኞች ይመለከተናል፣ ኦርቶዶክሳውያንም ይመለከተናል። ምክንያቱስ የሁላችን ጌታ የሆነው የሰማይ የምድር ፈጣሪ ልዑል እግዚአብሔር ወልድ ጌታችን ኢየሱስ ክርስቶስን አደባባይ ላይ እያበሻቀጡ እኮ የተሳደቡት እነዚሁ አሕዛብ ናቸው። ኦኬ፣ ሳንሰማ ቀርተን አይደለም። እኛ ለጌታችን ለኢየሱስ ክርስቶስ ምንድነው የምንጋደልለት እነሱ በሚሉት መንገድ አይደለም። ካስፈለገን በዛ መንገድ ከሆነ ማንም ለማንም አያንስም። ግን የክርስትና መንገዱ ግን ያ አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደዛ አላስተማረንም። ግን እንደዛ አላስተማረንም ማለት ግን በኋላ ማጠፊያው ይቸግራል። ነገሩ ቀላል ነገር አይደለም። በእውቀት እስከሆነ ድረስ በእውቀት የተነገረን በእውቀት ሞግት፣ በእውቀት ሞግት። መሐመድ ለምን ተነካ ብለህ የምትል አይነት ከሆነ አንተም ኢየሱስ ክርስቶስን አትንካ። ቁርአን ለምን ተነካ ብለህ የምትል ከሆነ አንተም መጽሐፍ ቅዱስን አትንካ። አንተ እንዳደረግ ይደረግብሃል። መጽሐፍታችን እንደዛም ይነግረናል፣ የእግዚአብሔር ቃል ማለት ነው። በእውቀት ነክተህ ከሆነ በእውቀት ትነካለህ። በትምህርት ነክተህ ከሆነ በትምህርት ትነካለህ። ኢየሱስ ክርስቶስን ነክተህ ከሆነ የአንተ መሐመድም ይነካል። ያንቺም መሐመድ ይነካል። ኦኬ፣ መጽሐፍ ቅዱስን አበሻቅጠህ ከሆነ ቁርአንህ ባይበሻቀጥም ግን ቁርአንህ ላይ የተጻፈው እንዳለ ግልጽ ሆኖ ይነበብላል ማለት ነው። ይነበባል፣ ቁርአኑ ይነበባል። መቼም ቁርአኑን ክርስቲያኖቹ እንዲያነቡት አንፈልግም ብላችሁ እስካላላችሁ ድረስ ማለት ነው። እኛ መጽሐፍ ቅዱስን ስናትም አይ ሙስሊሞች እንዳያነቡት ብለን አይደለም። ሲሸጥም እስላም ነው ሆይ አዎ ብሎ ካለ አይ መጽሐፍ ቅዱስን አልሸጠልህም ብለን አንልም። የአምላካችን እግዚአብሔርን ቃል እስላም የሚግዛው፣ ቡድሃ የሚግዛው፣ ሂንዱዝም የሚግዛው፣ እምነት ያላቸው የሌላቸው የሚግዙት ገዝተው አንብቦ ጳውሎስን መተቸት ትችላለህ፣ እውቀቱን ማለት ነው። የኢየሱስ ክርስቶስንም መተቸት ትችላለህ። ግን ስትተች ከክርስትናው ዓለም ከኛ የሚሰጥህ መልስ አለ። ኦኬ፣ መተቸት ትችላለህ። የኢየሱስ ክርስቶስን ትምህርት እውቀቱን መተቸት ትችላለህ በእውቀት። የጳውሎስንም ትምህርት መተቸት ትችላለህ። የብሉይ ኪዳን ነቢያትን፣ የእስራኤላውያን ነቢያትን እውቀታቸውን መተቸት ትችላላችሁ። እነሱ የእኛ ነቢያት ስለሆኑ። ሲጀምር የእስራኤል ነቢያት የእስላም ነቢያት አይደሉም፣ የሙስሊም ነቢያት አይደሉም። ሙሴ የሙስሊም ነቢይ አይደለም። ዛሬ እውነቱን ፍርጥ እያደረገን እናወራለን። ሙሴ እኛ የምናውቀው ሞሼ የአይሁድ ነቢይ የክርስቲያኖችም ነቢይ ነው። እነ ኢሳያው እነ ኤርምያው በሙሉ የብሉይ ኪዳን ነቢያት የእኛ የክርስቲያኖቹ ነቢያት ናቸው። ኦኬ፣ ስለዚህ እውቀታቸውን መተቸት ትችላለህ። የኤርምያስን ማለት ነው፣ የኢሳያስንም መተቸት ትችላለህ። ገና አልፈህ ግን በእነሱ በኩል የተነገረውን የእግዚአብሔርን ቃል ማበሻቀጥ ግን ስትጀምር እነሱ የተናገሩለትን ትንቢት የተናገሩለትን ጌታችን መድኃኒታችን ኢየሱስ ክርስቶስ አምላካችንን ግን ስትነካ ያንተም ይነካባል ማለት ነው። በሚነካብህ ሰዓት ላይ ቢሎህ መዛለሁ ምናምን ነገር ብለህ ብትል ተወው ብራዘርዬ። ለምን መሰላችሁ ሙስሊሞች? ቢሎው ማንሳቱ ጋር ከመሄዱ በፊት ለምን እውቀትን በእውቀት አትሞግትም? እውቀትን ለምን በእውቀት አትሞግቱትም? ኦኬ፣ የኢየሱስ ክርስቶስን ትምህርት ስትነኩት
እኛ ኢየሱስ ክርስቶስን ትምህርቱን ብቻ አይደለም እኮ ጌታችን መድኃኒታችን አምላካችንን ኢየሱስ ክርስቶስን ስትሰድቡ አይተን እንዳላየ ያለፍነው እናንተን ፈርተን አይደለም። በእውቀት ግን አይተን እንዳላየ አናልፋችሁም። መጥቶ አሁን ማንም ሰው ኢየሱስ ክርስቶስ ፍጡር ነው ብሎ ቢል አንድ ሙስሊም እዚህ ጋር መጥቶ ነው እንዲያው ኦኬ በቃ እንግዲህ እንዳልካ ይሁንል ብለን አንልህም። ፍጡር እንዳልሆነ ፈጣሪ እንደሆነ በደንብ አድርገን ለዛ ሰው ከበቂ በላይ በሆኑ የቅዱሳት መጽሐፍ ትምህርት ከሙሴ ሕግ እስከ አዲስ ኪዳን ባለው እስከ ራእይ መጽሐፍ ድረስ ባለው በደንብ አድርገን አምላክነቱን ፍጹም ሰውነቱንም እንናገራለን ማለት ነው። መልስ እናሳጣለን እንጂ እንዴት ፍጡር ትለዋለህ ብለን ገጀራ እናነሳብህም። እንዴት ፍጡር ብሎ ይላል አንድ የእስላም ሰው መጥቶ ኢየሱስ ክርስቶስን እንዴት ፍጡር ብሎ ይለዋል ብለን አመፅ አንቀሰቅስም። የፈለጉ አሁን እንደምንሰማቸው የነሱ ኡስታዞች ሲናገሩ ሰምተናቸዋል። ኡስታዞቹ ስለተናገሩ ግን ጌታችን ኢየሱስ ክርስቶስን ስለተሳደቡ የትኛው የኦርቶዶክስ መምህር ነው ያንን የእስላም ኡስታዝ ፈልጉት አድራሻውን ጠቁሙን ለጠቆመን 300,000 900,000 እንከፍላለን ብሎ ያለ? የትኛው የወንጌላውያን አማኞች አገልጋዮች ነን ያንን እንደዛ ብሎ የተናገረውን ኡስታዝ አድራሻውን ፈልጉ አፈላልጉልን ብሎ ያለው ብለን ያልነው? የትኛው ካቶሊክ ነው እንደዚያ ብሎ ያለው? በእውቀት ግን አድራሻህን ፈልገን እንመጣልሃለን ማለት ነው። ፔጅህ ቤትህ እና እውቀትን በእውቀት ነው እንጂ መግደል፣ ትምህርትን በትምህርት ነው እንጂ መግደል። ሰዎች ከራሳችሁ መጽሐፍት ላይ አንስተው ሲያነቡ የተጻፈውን ካነበቡ የተጻፈው ላይ ነው መልስ መስጠት ያለብህ። የተጻፈው ትክክል ነው ትክክል አይደለም አለ ወይስ የለም ነው። አረብኛው ይላል አይልም። ሙሰፊር ማነው ተርጓሚዎቹ ተርጉማኑ በእናንተ ሲፈስሩት በትክክል ነው የፈሰሩት ወይስ አይደለም ብሎ የሚለውን የሊቃውንቱን ንግግር ወይ ደግሞ ትርጓሜ ከቁርአን ጋራ ወይ ከሐዲሳቱ ጋራ ይገናኝ ከሆነ አስተያየተ ትክክል ካልሆነ ትክክል አይደለም ነው ማለት ያለብህ። ትክክል ከሆነ ደግሞ ትክክል ነው። ስለዚህ እፎይ ከቁርአን አንስቶ ከተናገረ እሰየው ነውም ደግሞ የተናገረው አይደል? እኔ ከቅርብ ጊዜ ወዲህ ስላወቅኩትኝ አየዋለሁ እና ያለ መረጃ አይናገርም። ደግሞ በጣም ሻርፕ የሆነ ወንድም ነው። ጌታ ይባርከው። ወንድማችን ማሜም እንደዚሁ ማለት ነው። ወንድማችን መሐመድም አሁን እዚሁ አለ እውነት ለሁሉ ማለት ነው። እና ወንድማችን ነዳኒ በጣም ስንቶቹ ነው ጠርቼ የምጨርሰው እና አክት በእስልምና ሃይማኖት ላይ የሚሰሩ ኦርቶዶክሳውያንም እንደዚሁም ወንጌላውያን አማኞች አገልጋዮች ሴቶችም ወንዶችም በጣም ብዙዎች ናቸው። ብዙዎቹን ሰምቻቸዋለሁ። ከኦርቶዶክሳውያንም ወገኖች ያለ መረጃ አያወሩም። እነ ዮሐድን አይቻቸዋለሁ። ያለ መረጃ አያወሩም። በመረጃ ካወሩ አለ ማለት ነው መጽሐፋቸው ላይ። መጽሐፋችሁ ላይ ያለውን ነገር ወይ አርመው ካፈርክበት ወይ ደግሞ ካመንከው ደግሞ ወጥተህ በእውቀት ሞግት። በእውቀት ሞግት። በእውቀት ነው መሞገት። በ21ኛው መቶ ክፍለ ዘመን እንገላለን ትላለህ እንዴ አንተ? ኢትዮጵያውያን እኮ ወገኖች ናቸው። የክርስትናን ሃይማኖት እንደፈለጉ እየጨፈላለቁ ጌታችን መድኃኒታችን ኢየሱስ ክርስቶስን እንደፈለጋቸው ያፋቸው ልጋግ መጥረጊያ እያደረገ የሙስሊም ኡስታዝ የተባለ ወይ ደግሞ የጠገበ ጎረምሳ ወጥቶ በአምላካችን ላይ እንደፈለገ ተናግሮ የማይሰማን ይመስልሃል? የማይሰማን ይመስልሃል? ለወንጌላውያን አማኞች ለኦርቶዶክሳውያኑ የማይሰማን ይመስልሃል? ለካቶሊካውያኑ የማይሰማን ይመስልሃል? ይመስላችኋል ወይ? ያንተ እንዲከበርልህ ከፈለክ፣ መሐመድ እንዲከበርልህ ከፈለክ ኢየሱስ ክርስቶስን አክብራ። ድንበር አትተላለፍ። ቀይ መስመር አትለፍ። ቀይ መስመር አትለፍ። ቀይ መስመር አትለፍ። ያንተ ቁርአን እንዲከበርልህ ከፈለክ ያንተ ቁርአን እንዲከበርልህ ከፈለክ የእኛን የክርስቲያኖቹን መጽሐፍ ቅዱስ አክብር። የምን ድንፋታ ነው? ኦኬ፣ ምንድን ነው ያሉት እነዚህም ወንድሞች ሌሎችም ወንድሞች?
ያለ መረጃ የተናገሩበት ክፍል ካለ ቪዲዮ አሳዩን። የእስልምና ሃይማኖት ተከታዮች የሆናችሁ ሰዎች አንድ ሁለት ያለ መረጃ ማሜም ይሁን ዳኒም ይሁን መሐመድ እውነት ለሁሉም ይሁን እዚሁ ስላለ ማለት ነው እፎይም ይሁን ትንሿም ትሁን ወይ ዮሐድም ይሁን ማናቸውም ያለ መረጃ እስልምና ላይ የተናገሩት ነገር ካለ ያለ መረጃ የተናገሩት ካለ ያንን እስኪ ቪዲዮ አምጡና አሰሙን። ይሄው ይሄንን ያለ መረጃ ነው የተናገረው ብላችሁ አምጡና አሳዩን። ሐዲሳትን ቁርአኑን ሳይጠቅሱ የተናገሩበት ካለ አሳዩን እና እኛም አይ እዚህ ላይ ትክክል አይደለም ያደርጋችሁት ብለን በላቸው እንጂ ከመጽሐፍ ገልጠው ገጽ አሳይተው ቁጥር አስነብበው አረብኛውን እንግሊዘኛውን ከአረብኛም ወደ እንግሊዘኛ ተርጉሞ አረብኛውንም እንግሊዘኛውንም መሳ ለመሳ አሳይተው አማርኛውንም በመረጃ አሳይተው ሲያበቁ ኑና ውጡና መምህራኑ እንነጋገር ነው ብሎ ያሉት አይደል? የት ሄደ? ማን ነው ያ አንድ የነሱ መምህር ነኝ ብሎ ያለው ጂኒ ወንድሞች አሉን ብሎ ያለው ሰውዬ ማን ነበር ስሙ? ማን ነበር ስሙ? የነሱ መምህር ነው ተብሎ የተባለው አቡ ሃይደር። አቡ ሃይደር የት ለምን በዚህ ሰዓት ላይ ወጥቶ ማሜን ወይ ዳንኤል እውነት ለሁሉ ወይ ማሜን እውነት ለሁሉ ወይ እፎይን ወይ ዮሐድን አንዳቸውን ለምን ባለፈው ነው ቤት እንኳን ለምን አንዳቸውን እንኳን አይሞግቱም? እንዴት ነው አንድ የአይሁድ ማነው ሶሪ የእስላም መምህር ወጥቶ ፊት ለፊት የማይሟገተው? መኪናው ጥቁር ናት፣ ነጭ ነች፣ ቀይ ነች፣ በዚህ ገብታ ላይ በዚህ ወጣለች። እፎይ የገባበት ቦርደሩን ዝጉ፣ ድንበሩን ዝጉ። አንተን እንደምታዘጋው ቦርደሩን የሚጠብቅ የኢትዮጵያ መከላከያ ሰራዊት ነው። አንድ የእስላም ሼክ ተነስቶ ያንን መከላከያ ሰራዊት ሊያዘው አይችልም። አጭርና ግልጽ። አንድ የኦርቶዶክስ ቄስ ተነስቶ ቦርደሩን ዝጉልኝ ብሎ ሊል አይችልም። አንድ የጴንጤ ፓስተር ተነስቶ ቦርደሩን ድንበሩን ዝጉልኝ፣ ኤርፖርቱን ትእዛዝ ሰጥቻለሁ፣ ኬላ ሁሉ ይዘጋ፣ ፈትሹ፣ አፈታቱ። ማን ነው መመሪያ ሰጪ ያደረገው? መንግስት የለም እንደ ኢትዮጵያ ውስጥ አለ። መከላከያ ሰራዊት የለም እንዴ? አለ። የጸጥታ አካላት ሁሉም እንዴ አሉ እንዴ? ታዲያ ሙፍቲው ተነስተው ማለት ሀጂው ተነስተው ማለት ነው የነሱ መምህር ዋናው ማለት እነሱ ተነስተው መመሪያ ሰጪ ሆነው ቦርደር የሚያዘጉ ከሆነ ፓስተሩ ተነስቶ ደገ ደግሞ ነሸጥ ሲያደርገው እሱም እንደዚህ የሚሰጥ ከሆነ ወይ ጳጳሱ ወይ አንድ ቄስ አንድ መምህር ተነካተ ብሎ ኦርቶዶክስ ሃይማኖት ተነካተ ብሎ ድንበር ዝጉልኝ ብሎ የሚባል ነገር የለም። የተነካው በምንድን ነው? በእውቀት ነው። የኦርቶዶክስ ቤተክርስቲያን የተነካው በእውቀት ነው። ሞግተው መርታት ያለባቸው። የጴንጤው በእውቀት ተነካ፣ በጴንጤውም ጋር በእውቀት ሞግቶ መርታት ነው ያለበት። የኦርቶዶክስ ማለት የሙስሊሙን በእውቀት ተነካ፣ በእውቀት ሞግታ። የምን ቦርደር ዝጉልኝ ነው? ምንም የሚዘጋ ቦርደር የለም። ምንም የሚዘጋ ቦርደር የለም። ማን ነው ቦርደር ዘጋ ያደረገው? ምስራቁን ዝጉት፣ ምዕራቡን ዝጉት፣ ሰሜኑን ደቡቡን ዝጉት እንዴ! እየሰማችሁ ነው? የእስልምና ሃይማኖት ተከታይ አንዳንዶቹ ማለት ነው። አንዳንዶቹ፣ ሁሉም እንደዛ አላሉም። እነዚህ በሶሻል ሚዲያ ላይ ወጥተው የሚናገሩት ማለት ነው። ዝጉልኝ ትላለህ እንዴ አንተ? ድንበርን የእናትህ ቤት አረከው እንዴ? የአንተ የእናትና የአባትህ ጓዳ አደረከው እንዴ? የእኛም እኮ ምድር ነው። 120 ሚሊዮን ህዝብ ምድር ነው። ኦኬ። ለብሔራዊ ህልውናችን አደጋ የሆነ ነገር ካለ መንግስት ነው የሚያዘጋው። ዝጉት፣ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡብ ብሎ አየር ወለዱን፣ ኮማንዶን፣ የምድር ጦሩን ማለት ነው ጀቱንም ታንኩንም አሰልፎ ዝጉ። እንትና የሚባል ሰውዬ እንዳይወጣ ብሎ ካለ ከፕራይም ሚኒስትሩ ትእዛዝ ይውጣ፣ ኢታማዦር ሹሙ ይናገሩ። ኦኬ። ወይ ደግሞ የእስልምና ሃይማኖት መሪ፣ የኦርቶዶክስ ሃይማኖት መሪ፣ የእኛም የወንጌላውያን ካቶሊካውያንም በሙሉ ተሰብስበው አይዝጉልን ይሄ ሰውዬ ብለው ይበሉ እንጂ አንተ የጠገብክ ሰውዬ ተነስተ እውቀት በእውቀት መርታት ሲያቀትህ ድንበር ዝጉ፣ ቦርደር ዝጉ፣ በኤርፖርት እንዳይወጣ፣ በጉምሩክ እንዳይሄድ። ሁ አዩ ማን አንተ? እኔ አሁን ከበላይ ያሉት እንደዚህ ሲሉ አልሰማውም። በህግ እንጠይቃለን ነው ብሎ ያሉት። እነዚህ ግን የሶሻል ሚዲያ ላይ ወጥተው የሚናገሩት ማለት ነው። ማን ነው ማን? እኔ እምልህ ማን በማን ላይ ነው የሚዘጋው? አገሪቱ እኮ ሙሉ በሙሉ ሌላው የማይመለከተው በእስልምና እጅ ላይ የወደቀች ነው የሚመስለው። ወይ ደግሞ ሀገሪቱ እስላሙ የማይመለከተው በክርስትና እጅ ላይ የወደቀ አታስመስሉ።
የሁላችንም ሀገር ነው። በእውቀት አይደል የተነካው? በእውቀት ሞግት፣ በእውቀት ሞግት፣ በእውቀት ከተነካ በእውቀት ሞግት። ያለ አግባብ የተናገሩት ነገር ካለ፣ ያለ መረጃ የተናገሩት ነገር ካለ ያንን አምጡ። እኛም ትክክል አይደላችሁም ብለን እንላቸዋለን፣ የተናገሩ ወገኖችን ማለት ነው። ያለ እውቀት ሶሪ ያለ መረጃ በሐሰት ተናግረው አጠልሽተው ከሆነ እንነግራቸዋለን። አባቶች ወንድሞች ስላሉ ይነገራቸዋል። እጠር ትላለህ እንዴ አንተ? ነውር እኮ ነው። ማን በማን ላይ ነው በር የሚዘጋ? ማን በማን ላይ ነው አጥር የሚያጥረው? እኔ እስከማውቀው ድረስ የኢትዮጵያ ምድር በክርስትና ሃይማኖት እውቀት አትመራም፣ በሼሪያም አትመራም። አቤት በህገ መንግስት ነው፣ በፍትሐ ብሔር ነው፣ በህገ መንግስት ነው የምንመራው። ለሀገሪቱ ሰላም መረበሽ ምክንያት የሆነን ሰው ኡስታዞቹና ፓስተሮቹ መምህራኑና ቄሶቹ አይደሉም አድነው የሚይዙት። ያዙ፣ አስይዙ፣ ገንዘብ እንጠቁማለን ምናምን ነገር ማን? እኔ ይቅርታ አድርጉልኝ ወንድሞቼ እናቶቼ፣ የት ምድር ላይ ነው ያለነው? ኢትዮጵያውያን አይደለንም ወይ? የእናንተ የእኛን የጌታችን የኢየሱስ ክርስቶስን ክብር ዝቅ እያደረጉ የአምላካችንን ስም እያጠለሹ መጽሐፍ ቅዱስን እያራከሱ ባይናገሩ ኖሮ ኦኬ። አሁን እዚህም ያሉ ወንድሞች መረጃ ሳይኖራቸው ቁርአንን አጠልሽተው ቢናገሩ ትክክል አይደለም ነው የምንላቸው። ግን እኔ እስከሰማው ድረስ ሶሻል ሚዲያ ላይ የማገለግል ሰው እንደመሆኔ መጠን በሶሻል ሚዲያው ላይ ስላለው ሰምቻቸዋለሁ። እነዚህም ወንድሞች ሌሎቻችንም ማለት ነው የተጻፈውን ነው አውጥቶ ያነበበልህ። አይ እፎይ ያነበበው ቁርአን የኛ አይደለም ብላችሁ ካላችሁን ኦኬ፣ አይ አይደለም በቃ ቶ እፎይ ብለን እንለዋለን። መሐመድ ያነበበው ወይ ሌሎች ወንድሞቻችን እህቶቻችን የሚያወጡት መረጃ የኛ ቁርአንን የሚመለከት አይደለም፣ የኛ ሐዲሳትም አይደለም። መተርጉማኑም ሲተረጉሙት የኛ የተረጎሙት አይደሉም ብላችሁ ካላችሁን ኦኬ። ካልሆነስ እናንተ ያልተጻፈውን ጌታችን መድኃኒታችን ኢየሱስ ክርስቶስ ላይ የተጻፈውንም እኛን የቃሉ ባለቤቶች መጠየቅ ሲገባችሁ እንደፈለግ ተርጉመህ ኢየሱስ ክርስቶስ አምላኬን አበሻቅጠህ ተሳድበህ ያንተ የተጻፈው ሲነገርህ ዝም እንድንል አትጠብቅ፣ ዝም እንድንል አትጠብቅ። እኔ እስከ ዛሬ ድረስ ሙስሊሞች ሲያወሩ ሲሟገቱ ሰማው፣ ከኦርቶዶክሳውያን ወገኖችም ከኛም ከወንጌላውያን አማኞች ጋር ዲቤት ሲያደርጉ የሰማሁት ከነ ማሜም ከነ ዳኒም ጋር ከነ እፎይም ጋር ከሌሎችም ጋር ሲሟገቱም ሰማው፣ ከነ ዮሐድም ጋር ሲሟገቱም ሰማው። በእኛ በክርስትና ትምህርት ላይ ነው መተው ስላሴ ላይ ነው። መሐመድ ላይ አንድ ቀን ሲሟገቱ ሰምተን፣ ቁርአን ላይ ሲሟገቱ ሰምተን አናውቅም። ኦኬ፣ ታዲያ ኦርቶዶክስም ወንጌላውያንም አማኞች በክርስቶስም በስላሴ የትምህርትም ጉዳይ መታችሁ ውስጥ ሟገቱ የእኛን አትንኩኮ ብለዋል አሉ። ተሟግተዋቸዋል። ለምን የእናንተ ታዲያ ቁርአን ላይ እንወያይ ተብለህ ስትባል፣ መሐመድ ላይ እንወያይ ተብለህ ስትባል እውነተኛ ነብይ ነው አይደለም ተብሎ በሚያለው ላይ እንወያይ ተብለህ ሲባል እጅን ወደ ቁርአኑ ነው እንጂ መዘርጋትና አንስተህ ገልጠህ መሟገት ነው ያለብህ እንጂ አንተ እጅን ወደ ቢላው ትወስዳለህ እንዴ? ዋት ቢላው አንስተዋልና መጽሐፉን እንዝጋው እንድንል ነው? አይባልም። ስለዚህ እኔ እነኚህ የተናገሩ ሰዎች ሶሻል ሚዲያ ላይ
300 ሺህ አዘጋጃለሁ ምናምን ነገር ብሎ ያለ ሰውዬ እፎይ ሳይሆን ለህግ መቅረብ ያለበት 300 ሺህ አዘጋጃለሁ ብሎ ያለው ሰውዬ ነው ለህግ መቅረብ ያለበት። ይሄን 300 ሺህ የእስልምና ሃይማኖት መሪዎች ያውቁታሉ። ይሄን ገንዘብ ፈሰስ አድርጎ ሰው ለማስገደል 300 ሺህ ከፍላለሁ ብሎ ያለው ይህ ከእስልምና ሃይማኖት አባቶች ከዋናው ካሉቱ ማለት ነው ከነሱ የተመደበ ገንዘብ ነው። ይሄ ገንዘብ እኔ እስከማውቀው ሚዲያ እስከሰማው ድረስ እነሱ ገንዘብ እንመድባለን ይህን ሰውዬ ለጠቆምን ምናምን ነገር ብለው ሲሉ አልሰማውም። ካልሆነስ የእስልምና ሃይማኖት መሪዎች ይሄንን 300 ሺህ ከፍላለሁ 900 ሺህ አስገባላለሁ ምናምን ነገር ብለው የሚሉ በየሰፈር ላይ የጠገበ ኡስታዝን ስርዓት ሊያስይዙ ይገባል ማለት ነው። ማን ስለሆነ ነው እሱ በሰውን ለመግደል በመጽሐፉ ላይ የተጻፈውን ጽሑፍ ስለነገረው ለማስገደል ገንዘብ መዳቢ ያደረገው? ማን ያደረገው? ምንድነው የሚባለው? የነሱ ማሜ ምንድነው የሚባለው? ልክ አሁን በኦርቶዶክሱ የኛ ወንጌላውያን ቤተክርስቲያናት ከአብያተ ክርስቲያናቱ ህብረት ተብሎ እንደሚባል፣ በኦርቶዶክሱ ሲኖዶሱ ተብሎ እንደሚባል፣ በእነሱ እንደሚባለው ዋናዎቹ እንደሚባሉት መጅሊስ። ኦኬ መጅሊሱ ነው ወይ 300 ሺህ የመደበው? እስከማውቀው ድረስ ግለሰብ ነው ሲናገር የሰማሁት። መጅሊሱ እንደዚህ አይነት ድፍረትን ያደርጋሉ ብዬ አልልም። በህግ ይጠይቅልን ብለው ካሉ ኦኬ፣ በህግ የሚያስጠይቅ ነገር ካለ ይጠይቃል ማለት ነው። መጅሊሱ ነው 300 ሺህ ብር የመደበልህ አይደለም። አንድ የጠገበ መምህር ነው። ማን ነው እሱን ትእዛዝ ሰጪ ያደረገው? ሶሻል ሚዲያ ላይ ወጥቶ እንደዚህ የጠቆመ የገባበት የሄደበትን ጠቁሙኝ፣ በዛ በሉ፣ መሐመድን አምጡ፣ እንትናን ያዙ፣ እፎይን በዚህ በሉ፣ እስልምና ላይ የሚናገሩትን ብራዘር እንዴ ታው እንጂ ብራዘር ቢሎ ላንሳ ትላለህ እንዴ? አንዳንዱ መስመር አንገቱን ቀንጥ ሰጣለ ይላል። ተው፣ ኧረ ተው እባክህ። እሳት አትጫር። ባነደድከው እሳት ልትቃጠልበትም ስለምችል ማለት ነው። ምን ማለት ነው ወገኖችና ወንድሞችና እህቶቼ? እሺ ኤርሚ የተወሰነሽ ቀጥል። እሺ እኔ ማለት የምፈልገው ነገር እፎይ የሆነ ነገር ቢሆን አንድ ነገር ነው የምናረጋግጠው። እፎይም ይሁን ማሜም አሁን ገብቷል። ማሜ ወንድማችን ብቻ እስልምና ላይ ወንድሞች አንድ ነገር ቢሆኑ አንድ ነገር ፕሩቭ ያደርግልናል ወይም ደግሞ ያረጋግጥልናል። ምንድነው የሚያረጋግጥልን? ስናወራ የነበረውን ነገር ያረጋግጡልናል ማለት ነው። እኛ ስናወራ የነበረው ነገር እስልምና ትችት ይፈራል፣ ጥያቄ ይፈራል፣ ጠንከር ያለ ጥያቄና ትችት ይፈራል። ከዛ ደግሞ ገዳይ ነው ስንል የነበረውን በተግባር ያረጋግጡታል። ስለዚህ የሚወስዱት እርምጃ እኛ ይህን ሁሉ ዓመት ሚዲያ ላይ ስናወራ የነበርነው ነገር እውነት መሆኑን በተግባር ነው። ዝም ካሉ ጥያቄውን ይፈራሉ። ጥያቄው መቆሚያ ያለውም መጥፎ ነው። የሆነ ነገር ካደረጉም መጥፎ ነው። አሁን ማሳደዳቸውም መጥፎ ነው። ለምን? እኛ እስልምና አሳዳጅ ነው። እስልምና ጥያቄን በጥያቄ ፊት፣ በክሪቲሲዝም ፊት፣ በትችት ፊት መቆም የማይችል ነው። ስለዚህ ራሱን ለማስቀጠል ኃይል መጠቀም ያለበት ሃይማኖት ነው ብለን ደጋግመን ስናወራ የነበረው ነገር እውነት መሆኑን እያሳዩ ነው ባይዘያ። ስለዚህ ይሄንን እናረጋግጣለን። ሌላው ለምን ውይይት አይወያይም ይላሉ ብዙ ሰዎች። አሁን ምናልባት አንዳንድ ሙስሊሞች ቪዲዮዎቻቸውን አይቼ ነበር። እንደዚህ ብቻውን ከሚሳደብ ለምን ውይይት አትወያዩም ምናምን ሲሉ ነበር። ስንት ጊዜ ውይይት ጥሪ አቅርበዋል።
አቅርቧል። እፎይ ስንት ጊዜ ቤታቸው ድረስ ሄዶ አቅርቧል። ባይዜ ሰምታችሁ ከሆነ አሁን ሶሻል ሚዲያ ላይ ፌመስ የሆነውን የእሱ ድምፅ ታፍሩበታላችሁ የሚለውን ያለው ታሪኩ እንደዚህ ነው። እፎይ ያለበት ምክንያት ይሄን ከማለቱ በፊት ኡስታዞቹ ተሰብስበው ቤታቸው ላይ የጳውሎስ አሳፋሪ ድርጊቶች በሚል ላይቭ ገቡ። በአጠቃላይ ተሰብስበው ከዛ የዛን ቀን ቤታቸው ሄደ። ይሄ ከ3 ወር በፊት ምናምን ማለት ከዛ ቤታቸው ሄደ። ለምን ውይይት አናረገውም እንወያይበት ብሎ የውይይት ጥሪ ሲያቀርብ ጊዜ ሚውት አረጉት። ከዛ በማግስቱ ወር በሁለተኛ ቀኑ ካልተሳሳት እሱ ቪዲዮ ሰራ ማለት ነው። እነሱ የጳውሎስ አሳፋሪ ድርጊቶች ብለው ስለገቡ የሙሐመድ አሳፋሪ ነገሮች እነዚህ ናቸው፣ ውይይት ጥሪ አቅርቤላችሁ ሚውት አረጋችሁ ይማታ፣ ስለዚህ ታፍሩበታላችሁ በነብያችሁ ማለት ነው የሚለውን ድምጽ ባይዜ የተናገረው በዚህ ምክንያት ነው። የሚገርማችሁ እውነት ኤቭሪ ታይም ሁል ጊዜ ሙሐመድ ከነቢያቸው ከሙሐመድ ዘመን ጀምሮ ሁል ጊዜ ነገር ፈላጊ እስልምና ነው። ከዛ የመልስ ምቱ ሲከብደው አልቃሻ ደግሞ እስልምና ነው። ሁሌ ይሄ በታሪካቸው በቁርአናቸው ራሱ ያለ ነው። የከብቶች ምዕራፍ የሚባል አለ። የከብቶች ምዕራፍ 108 ላይ ማሜ ታሪኩን በደንብ ማውራት ይችላል። እዛ ላይ አንድ ታሪክ ልንገራችሁ። ሙስሊሞች በአረብ የነበሩ በዛ መካ ላይ የነበሩ ጣዖት አምላኪያንን አምላኮቻቸውን ወይም ጣዖቶቻቸውን ይሳደቡ ነበር። ከዛ ሰዎቹ መጡና ለነብዩ ተው ሙሐመድ ወይ አቤት ተከታዮችህን አሳርፋቸው፣ እኛ የአባቶቻችንን አማልክት የምንከተላቸውን ሃይማኖታችንን እየተሳደቡ ነው፣ ስለዚህ ተከታዮችህን ዝም አስብላቸው አሉት። ከዛ ሙሐመድ ጸጥ አለ፣ ባላየ ማለት ነው። ሁለተኛ ጊዜ ነገሩት፣ ዝም አለ። ከዛ ሰዎቹ ኦኬ አታርፉም ብለው መሳደብ ጀመሩ። ልክ ሲሳደቡ እነዛ ሰዎች ጣዖት አምላኪያን ሙሐመድ ምን አለ? ከአላህ ዘንድ መገለጥ መጣልኛልና የጣዖት አምላኪያንን አማልክት አትሳደቡ፣ ምክንያቱም እነሱ የመልስ የምትመልሰው ይሳደባሉ፣ ስለዚህ አትሳደቡባቸው ብሎ አለ ማለት ነው። እዚህ ታሪክ ውስጥ ራሱ በዛው በሙሐመድ ዘመን የምናየው ነገር ቀድመው የተሳደቡት ሙስሊሞች ናቸው። ሰዎቹ አስጠንቅቀው መጨረሻ ላይ መልሰው ሲሰድቧቸው ነው አይ አትስደቡ በቃ ከዚህ በኋላ ብሏል አላህ ብሎ ህግ ያወጣው። ይሄ በታሪክ ሲደጋገም ይኖራል። ራሳቸው ነገር ይፈልጋሉ፣ ከዚያ የመልስ ምቱ ሲበረታባቸው ያለቅሳሉ፣ እንትን ይሆናሉ፣ ቪክቲም ይሆናሉ ማለት ነው። ሚዲያ ላይ ወጥተው ተጠቂ ነን፣ ተሰዳቢ ነን፣ ስንሰደድ ኖረናል፣ እኛ ከእንትን ዘመን ጀምሮ መብታችን እንደተረገጠ ሲሉ ሲያለቅሱ ይኖራሉ። ይሄ ኢስላሚክ ሜንታሊቲ ነው የሚባለው። የእስልምና ሜንታሊቲ እንደዚህ ነው። የበታችነት ስሜት አለባቸው። እፎይ እንዴት ነው ወደ ንጽጽር የገባው የሚለውን እንደው ሁላችሁም ዩቲዩብ ላይ ገብታችሁ ካለ ብታዩ በጣም ደስ ይለኛል። እፎይ እንዴት ነው የገባው የሚለውን ታሪኩን ሲናገር ብትሰሙ በጣም ነው የምታዝኑት። ሌላ ስራ የነበረው ሌላ ህይወት የነበረው ስለ እስልምና ምንም የማያውቅ ሰውዬ አንድ ቄስ ስልጤ አካባቢ በስመ አብ ወወልድ ወመንፈስ ቅዱስ ብሎ ቤተ ክርስቲያን አውደ ምሕረት ላይ ነው ባይዜ ሌላ ቦታ አይደለም። መስጂድ ውስጥ ወይ መስጂድ በር ላይ ነገር ለመፈለግ ሄዶ አይደለም። ቤተ ክርስቲያን አውደ ምሕረት ላይ በስመ አብ ወወልድ ወመንፈስ ቅዱስ አለ በስልጥኛ። የስልጤ ቋንቋ የክርስቲያን ነው፣ እንዴት እስልምናን ማን ነው በስመ አብ ወልድ ትላለህ ብለው ሰውየውን አሳድዱት። ከዛ እፎይ ይሄንን ሰማና ምንድነው የተከሰተ ያለው ተው ብሎ ተቃውሞ አቀረበ። ምንም ስለ እስልምና ያወራው ክፉ ነገር የለም። ሰውየው ስለተሰደደ ለሰውየው ዲፌንስ ቆመለት። መተው ሞለጩት። ከዛ ነው ወደዚህ ነገር ውስጥ የገባው። ባለፈው የምታስታውሱት የሆነ ጊዜ ላይ ዮኒ ማኛ ከዮኒ ማኛ ጋር የተፈጠረው ሰጣ ገባ እንዴት ነው የተጀመረው? ዮኒ ማኛ መዝሙሩን ከፍቶ የበዓል ጊዜ ላይቭን እንደለመደው ሊያወራ ሲገባ ከስር መጥተው አንተ ሰው አምላኪ ሽንት ቤት የሚገባ ብለው ስድብ ጀመሩ። የሰው የምታመልኩት ቀን ደረሰ ምናምን እያሉት። ከዛ እሱ የመልስ የምትሰጠ ተጦዘ። ይሄ ታሪክ ሲደጋገም የሚኖረው ነገር ይፈልጋሉ ራሳቸው፣ የመልስ ምቱ ሲከብዳቸው ያለቅሳሉ። ስለዚህ እንደዚህ ናቸው ሙስሊሞች። ሲቀጥል እነሱ እንኳን ለኛ ለክርስቲያኖች እርስ በርስ ይገዳደላሉ። አሁን ይሄ የሆነ ጊዜ ላይ ቲክታክ ላይ አለ ሲዘዋወር አይታችሁ ከሆነ
ሙስሊሞች ተከፋፍለው ሰለፊና አህባሽ ተከፋፍለው ሰለፊዎቹ ይመስሉኛል አህባሾች ብዙ ሰው አይመቱም በእንደዚህ አይነት ነገር ውስጥ አይሳተፉም ግን አህባሾችን መስጂድ ውስጥ ከትክተዋቸዋል ደም በደም አድርገዋቸው የተቀረጸ ቪዲዮ ቲክታክ ላይ ሲዞር ነበር እነሱ እዛው እርስ በርስ እንኳን እንደዚህ ናቸው ልል የምፈልገው ነገር ምንድነው እፎይም ይሁን ማሜ ማናችንም እዚህ ጋር መተን ያልተጻፈ ነገር አላነበብንም መጽሐፍ አነሳን ይሄ ሰውዬ እንዲያርጓል ይላል ይሄ ነውር አይደለም ወይ እኔ በአይምሮዬ ስመዝነው ይሄ ሰውዬ ያደረገው ነገር ነውር ያደረገ ሰው እንዴት ነው ነብይ የምትሉት ብለን ጥያቄ ጠይቀን ተሰደብን ለምን ትላላችሁ ውይይት ትፈልጋላችሁ ለውይይት አቡ ሃይደር ጋር አላስደወልንም ስንት ሺህ ሰው እያወቀ ሚዲያ ላይ የዛሬ 2 ዓመት ይሆናል የዛሬ 2 ዓመት ተሰብስበው ዮኒ ማኛ መተው እኔ ደውላለሁ ብሎ ኃላፊነት ወስዶ ራሱ ደውሎ አልመጣም አላለም ውይይት ዮኒ ማኛም ቤት እኔም ቤት ሁሉ ጭምር አስታውሳለሁ የውይይት ሁለታችንም ቤት ዮኒ ማኛም ጋር እኔም ቤት ላይ ዲቤት ጥሪ ተደርጎለት ኦፊሻሊ ማለት ነው እንደውም በዮኒ ማኛ በኩል የሆነ ሀገር ላይ ወጥቷል ከዛ ሲመለስ መልእክቱን ይዤ እመጣለሁ ምናምን ነገር ብሎ በኋላ መልሱን አልፈልግም ነው ብሎ ያለው ቀጥል ማሜ እሺ ወገን አንዴ ቆይ ማሜ ትቀጥላለህ ኦኬ ሌላ አንዴ ስላቋረጥካችሁ ምህረት አድርግልኝ መልእክት በውስጥ ትቼልሃለሁ መልእክት መልስልኝ ለዚህ ነው የገባሁት ታቸውኝ ላገልግል እሺ ወንድሜ ቴንክ ዩ ኦኬ ስድብ ቃል እንዳትጠቀሙ ማናችሁም ኦርቶዶክሳውያንም የኛም ወንጌላውያን አማኞች ዕውቀትን በዕውቀት ነው መሞገት እዚህ የሚሰሙ አካላት ስላሉ የጸጥታ አካላትም የመንግስት አካላትም ስላሉ አስረግጬ የምነግራችሁ ማለት ነው ዕውቀትን በዕውቀት ነው ምን ሞግታው እንጂ በስድብኛ አንሞግትም በማስፈራራትም አናስቆምም እንደዚህም ብሎ ነገር የለም ዕውቀትን በዕውቀት ሞግቱ ስለዚህ የስድብ ቃል የምትጠቀሙ ማናችሁም አቁሙ የስድብ ቃል ቴንክ ዩ ማሜ ቀጥል ያ እኔ ልል የነበረው ነገር በአጠቃላይ ቀድሞ ጀማሪ እነሱ ናቸው የመልስ ምትኛ ስንሰጥ ያለቅሳሉ እኛ ክርስትና ላይም ቅድም ኤርሚ አንተ በጣም ብዙ ነገር ብለሃል ስለ ክርስቶስ ስለ ስላሴ ሲያወሩ ምንም ብለን አናውቅም ምንም ክፉ ነገር አንልም ተቃውሞ ሰላማዊ በኢትዮጵያ ታሪክ ውስጥ እኔ እስከማውቀው ድረስ እኔ እንግዲህ ራሴን ሳቅና ሚዲያ ስጠቀም ሙስሊም ሰባኪ እንዲህ ብሏል ለምን አለ ተብሎ በክርስትና ሳይድ የተወጣ ሰላማዊ ሰልፍ አላውቅም እኔ ሰምቼ አላውቅም ጎድዬ ካልሆነ ከኢንፎርሜሽን ቀርቼ ካልሆነ በቃ ለምንድን ነው ማንወጣው ለምንድን ነው እየየ ማንለው በሁለት ምክንያት ነው ብዬ ነው ማስበው ነው የመጀመሪያው ጥያቄዎቹን አንፈራቸውም መልስ እንዳለን እናውቃለን ሁለተኛ ደግሞ መመለስ ለጊዜው መመለስ ባንችል እንኳን መፍትሄው ሰይፍ እንዳልሆነ እናውቃለን ባጀኔ አንድን ሰው ይዤ የሆነ ነገር ትክዳለህ አትክድም ብዬ ካስገደድኩት ሰውየውን እንደውም እልህ ነው የሚይዘው ጉልበት ማንንም ሐሳብ አስቀይሮ አያውቅም ጉልበት ማንንም አሳምኖ አያውቅም ይሄንን እናውቃለን የሰለጠነ ማይንድ አለ ስለዚህ ጥያቄው ቢከብደን ጥያቄውን ባንመልስ እንኳን ሰይፍ ትክክለኛው አካሄድ እንዳልሆነ ስለምናቅ እየየ ማለት ትክክለኛው መንገድ እንዳልሆነ ስለምናቅ እንደዚህ አይነት አላስፈላጊ አካሄድ አንሄድም ስለዚህ በህግ ይከድ በህግ ሂዱ በህግ ማለት በኢትዮጵያ ህገ መንግስት ማለት በእናንተ ህግ አይደለም የእናንተ ህግ አይመለከተንም በኢትዮጵያ ህግ ከተከደ ነገሩ ዞሮ እናንተ ላይ ነው የሚመጣው እናንተ ናችሁ የመጀመሪያ ተከሳሽ የመጀመሪያ ታሳሪ እስረኛ የምትሆኑት እናንተ ናችሁ ለዚህ ደግሞ ብዙ ማስረጃ እንሰጣለን እኛ ለፍርድ ቤቱም ለህግ አካላትም ብዙ ማስረጃዎች አሉን በመጽሐፍ ደረጃ አለን በቪዲዮ ደረጃ አለን በድምጽ ደረጃ አለን አውቀን የኛን ልጆች ሙስሊሞችን ሂጃብ እንዲያወልቁ አስደርገን ወይ ደግሞ ክርስቲያኖችን ገንዘብ ዝም ብሎ ክርስቲያን አለ አይደለ በቃ ብር የቸገረው ወጣት ዝም ብሎ ሰፈር ውስጥ ወዲያ ወዲህ የሚሯሯጥ እና ዝም ብለን ገንዘብ ክፍለን ሂጃቧን ሲያስወልቃት ድራማ አሰርተን እንላለን የሚል ሪከርድ አለ ባይጄ ተናጋሪዎቹ ይታወቃሉ ስብሰባው ይታወቃል እንደዚህ አይነት ሴራ ይሰራል ይሄንን ሁሉ አሳልፈን ለህግ እንሰጥና እስኪ የእናንተ በህግ አካሄድ ካዋጣችሁ እንመለከታለን እናያለን ስለዚህ የህጉም ስለማያዋጣችሁ የምታረጉት ነገር ምንድነው በደቦ እንደ አንድ ላይ ተሰብስባችሁ የራሳችሁን ፍርድ መስጠት ነው የምትጀምሩት ማለት እንጂ በህግ ከሄዳችሁ ተሸናፊ ናችሁ እናንተ ራሳችሁ ቴንክ ዩ ኤርሚ ጨርሻለሁ ቴንክ ዩ ማሜ እሺ
እሺ እሺ፣ እግዚአብሔር ይስጥልኝ፣ አመሰግናለሁ። ይሄ በጣም በተደጋጋሚ የነበረና ብዙ ጊዜ ደግሞ ጉዳቱ ማን ላይ እንደሚያርፍ እንግዲህ እግዚአብሔር ያውቋል። እኛ ደግሞ እንደ እግዚአብሔር ቃል መጋቢዎች እንደ እግዚአብሔር ቃል የእግዚአብሔርን ቃል እንደ መቀበላችን መጠን የክርስቶስ ትእዛዝ ምንድን ነው ያለው? ምን ይላል የእግዚአብሔር ቃል ስንል መጽሐፉ ኢትፍረወሙ ለእለ ይቀትሉ ሥጋክሙ ለእለ ይቀትሉ ሥጋ ወለነፍስክሙ ይክሉ ቀትሎታ። ሥጋችሁን ለሚገድሉ ሰዎች አትፍሯቸው አለ። ወለነፍስክሙ ይክሉ ቀትሎታ፣ ነፍሳችሁን መግደል አይችሉምና። አላ ፍርህዎ ለዘይቀትል ሥጋሂ ወነፍስ በገሃነም፣ ሥጋንም ነፍስንም በገሃነም የሚያስገባውን ገሃነም የሚከተውን እሱን ብቻ ፍሩት እንጂ ሥጋን ለሚገድሉ አትፍሯቸው ነው የሚለው መጽሐፉ። ከዚህ የተነሳ እንዲሁ የሥጋ ገዳዮች ጥንቱንም የነፍሰ ገዳይ ነፍሰ ገዳይ ማን ነው? ዲያብሎስ ነው። ዲያብሎስ በባህሪው ነፍሰ ገዳይ ነው የሚለው አለ። እኛ ደግሞ የምናመልከው መጽሐፍቶቻችንም የሚሉት የትኛውንም ክርስቲያናዊ መጽሐፍ ለእመጸፍ አከመልታቴ ከሀብሎ ተጋለታይ በዚህ ቢመታ እንኳ እንደገና በዚህ ስጠው ይላል እንጂ መልሰን ያንን እንድናደርግ አይፈቅድም። ግን አንድ ነገር ግን የሚፈቅድበት መንገድ ምናልባትም ለዚህ አጸፋ የሚሆነው ነገር ግን ማነው አጸፋውን መመለስ የሚችለው? በጣም ጥንቃቄ የሚያስፈልገው ነገር፣ በጣም ጥንቃቄ ያስፈልጋል። ሙስሊም ወገኖቼ ካላችሁ፣ እዚህም ካላችሁ፣ የምትሰሙም ካላችሁ አንበሳን ይዞ ውሻን የሚፈራ ማንም የለም። ማንም ቢሆን አንበሳን ይዞ ውሻ መፍራት ባህሪያችንም አይደለም። ይህ የኢትዮጵያዊነት ባህሪም አይደለም። አብረን የኖርን ሰዎች ነን። ተከባብረን አብረን እንኖራለን። ይህንን ደግሞ እውቀትን በእውቀት ደግሞ ለመሞገት ካስፈለገ ደግሞ ሚዛን የሆነ ቁርአን፣ ለምሳሌ የእስልምና መጽሐፍ ዋናው ሚዛኑ ቁርአን ከሆነ የክርስትና መጽሐፍ ደግሞ ትልቁና የመጨረሻ ስልጣን ያለው የቤተ ክርስቲያን ጉልበት የሆነ የቤተ ክርስቲያን አቅም የሆነ የቅዱሳን ሁሉ ኃይል የሆነው መጽሐፍ ቅዱስ ነው። የትኛውም መጽሐፍ በመጽሐፍ ቅዱስ ይመዘናል። የትኛው ምናልባት እስላሚክ የእስልምና መጽሐፍትም በዚያው ይመዘናል፣ በዚያው ሊመዘኑ ይችላሉ። ስለዚህ እንዲህ ባለ ክርክር ሲጀመር መጽሐፉ ላይ ምንድን ነው የተናገረው? ይህን ወንድም ምንድን ነው የተናገረው? እስኪ እንመዝነው። እስኪ ቁርአናችን እኔ እዚያ ጋር የሚል ከሆነ መጽሐፍቶቻችንን እናርም፣ ይሄን እናርም። ኡስታዝ ምናምን ነገር የጻፈው እንዲህ አይነት የጻፈው ነገር አለ ከተባለ እሱን በቁርአናቸው መሰረት ማረም እንጂ ጭራሽ ወደ መግደል እንሄዳለን ምናምን ነገር በጭራሽ እንዳትሞክሩት፣ ማንም እንዳይሞክረው። እንዲሁ እዛ ጋር ብዛት ስላለን በዚያ በኩል እንዲሁ ጉዳት እናመጣለን ምናምን አስቡላቸው። በሌላ አካባቢ ላሉ ቦታውን አልነግራቸውም። ይሄ እንዲህ ነው አልላቸውም። ስናይፐር የያዘው ማን መሰለ? ሰይፍ ይዘህ ዝም ብለህ ትፎክራለህ? እንዲህ ቢላዋ ይዘህ ክላሽ ከያዘው ጋር እንትን ማድረግ ጥሩ ስላልሆነ አጸፌታው መልካም ስላልሆነ የሚጠብቀው በእጅጉ የከፋ ስለሆነ የከፋ መሆኑን አውቃችሁ ሰብሰብ ማለቱ ጥሩ ነው። የእስልምና ምክር ቤትም ቢሆን በዚህ ላይ በደንብ ምላሽ ሊሰጥ ይገባዋል። ምላሽ ሊሰጥ ይገባዋል። የምናመልከው ጌታችን፣ አምላካችን፣ ሕይወታችን፣ ሞገሳችን የሆነው ክርስቶስ ሲሰደብ እኮ እንሰማለን። አካኪ ዘራፍ አላልንም። ያንዳንዱ መሳሪያ የያዝክ ውጣ፣ ክላሽ የያዝክ ውጣ አንልም አላልንምን። ግን አንድ የንስሐ አባት ቢያዝ ምን ሊመጣን? አጠገብህ ያለውን በእንትን ቅላው ቢል ምን ሊያመጣን እንዴ? እንደዚህ አይባልም። ምሁራን ካላችሁ የተማራችሁ ሰዎች በጣም ብዙ የተማሩ ሰዎች አለ። በነገራችን ላይ እኔ በ1974 እና 75 ዓመተ ምህረት በአንድ አጥር ልዩነት
የቁርአን ተማሪዎች ነበሩ። ቁርአን ተማሪዎች ጋር አብረን ነው የምንማረው። በአጥር ነው የሚለያይ፣ ያውም ደግሞ የእንጨት አጥር ነው። እንተያያለን። እነሱ እዛ ሰደራን እንደዛ ነበረ የሚባሉ። ከዛ ማታ ደግሞ ስንለምን አብረን ነው የምንሄደው። ሙስሊም ቤት እንለምናለን፣ ሙስሊሞች ደግሞ ክርስቲያን ቤት ይለምናሉ። ከዛ የነካካ ነገር አይሰጡንም። የሚገርማችሁ ሙስሊም ቤት ስንለምን ንጹህ እንጀራ ነው የሚሰጡን። ንጹህ እንጀራ፣ ወጥ ያልነካካ ነገር። ወጥ ያለው ነገር የሚሰጧቸው ለማን ነው? ለሙስሊም የሚለምኑ ለሙስሊም ተማሪዎች። ወደ 120 ተማሪ ነበረ። ሙስሊም ተማሪዎች 120 ነች። አብረን ነው የምንውል። በእረፍት ሰዓት አብረን ውሃ ልብሳችን ልናጥብ ወንዝ እንወርዳለን። የሚገርማችሁ እንዲህ ነው የነበረ። እንዲህ አይነት ፉከራ፣ እንዲህ አይነት ነገር፣ ይሄ መለያየቱ መቼ እንዴት እንደመጣ በጣም ያሳዝናል። እና ምን ልላችሁ ፈልጌ ነው፣ አንድ የዛሬ 1960 ማነው ይቅርታ 2016 ዓመተ ምህረት ጎንደር በጠቅላይ ቤተ ክህነት ደብዳቤ ይዘን መሐመድ ከኛ ጋር ነው አብሮ የነበረ። ወደ 4 ቀን 5 ቀን አካባቢ 5 ቀን በአንድ ሆቴል ላይ አንድ ሆቴል ይዘን ጣና ገዳማትን በሙሉ ጎብኝተን። መሐመድ ማለት የምታውቁት ካላችሁ ሙስሊሞች ይሄ አፍጥር የጀመረው ማለት ነው። መስቀል አደባባይን አፍጥር የጀመረው ወደ 800 ሺህ ብር ነው ያወጣሁት እያለ ይነግረን ነበረ። ከሱ ጋር አብረን ነው የነበር። አብረን በጠቅላይ ቤተ ክህነት ደብዳቤ ነው ጎንደር ሄደን። እንዲያውም የአውሮፕላን እንትኑን ዩኒስኮ ነው የከፈለው። የዛሬ 2 ዓመት ነው የምላችሁ። እና እሱ ሲነግረን ስለ እምነት እናወራ ነበረ። በጣም ጨዋ የሆነ ሰው እና ጨዋ የሆኑ ሙስሊሞች አሉ። በጣም የተወደዱ የተከበሩ ለክርስትና ያላቸው የከበረ አመለካከት በጣም የሚገርም ነገር ነው። እና እንደዚህ ዝም ብሎ ጥላቻ፣ ይሄ ወጣትነቱ ምናምን ነገር እንትን አይልም፣ አይበጅም፣ አይጠቅምም። ለሌላውም እንዳትተርፉ፣ መከራን እንዳታመጡበት ለሌላው ሕዝብም ተረጋጉ፣ ወደ ልባችሁ ተመለሱ። ምንላችሁ ይሄን ወደ ልባችሁ ተመለሱ። የተባለውን ነገር እዩት፣ መርምሩት። ኮፒ አርጋችሁት ከሆነ የቀዳችሁት ነገር ካለ እሱን ምን ማድረግ ይጠበቅባችኋል? ማየት፣ መፈተሽ። ይሄኛው ትክክል አይደለም፣ ስም አጥፍቷል፣ ይሄ ትክክል አይደለም። ከዛ በእስልምና ውስጥ ሆነው ደግሞ በመጽሐፍ ቅዱስ ላይ የሚናገሩ ስለ እግዚአብሔር ቃል በጣም በማጥላላት ላይ የተሞሉ ሰዎች አሉ። አንድም ቀን አንድም ሰው እንዲህ እያደረጉ ነው ብሎ የፎከረ ማንም የለም። ለምንድን ነው? በአምላካችን በእግዚአብሔር ያለን መታመንን ያሳያ። ይሄ እምነታችንን ምን ያህል የጠለቀ እንደሆነ የሚያሳይ ነገር ነው። አናፍርበትም ማለት ነው። በእግዚአብሔር ቃል ላይ አናፍርም። እነሱ ካላፈሩበት ቃሉን እርሱን በእግዚአብሔር ቃል መሞገት ነው። ያ ካልሆነ ግን እንዲሁ በዓል ስለ በዓል ራሱ ስለ ራሱ ይሟገት እንዳለው ማነው ጌዴዎን በዓል የሚባል የፍልስጤማውያን ጣዖት ነበረና ሕይወታቸው ነው እሱ። ስለዚህ በሌሊት ሄዶ አፈራረሰው። ጌዴዎን ሲያፈራርሰው ሕዝቡ ማነው አምላካችንን ያፈራረሰው? ማነው አምላካችንን እንደዚህ ጉድ ያደረገው ብለው ወደ ኢዮአስ ሄዱ። ወደ ጌዴዎን አባት ልጅህ ነው፣ ከልጅህ በስተቀር ይህንን የሚያደርግ የለም። ልጅህን አውጣና ጣዖታችን አምላካችንን በዓልን እንዳፈራረሰው እርሱን እንገድለዋለን። አውጣው፣ ወደዚህ አምጣዋል። በዓል አምላክ ከሆነ አላቸው ራሱ ለራሱ ይሟገት እንጂ ማንም ስለ በዓል እንዳይሟገት ብሎ አወጀ። እውነታው ይሄ ነው። እና ስለዚህ ይሄ ዝም ብሎ የጦርነት ነጋሪት እንትን ማድረጉ ተገቢ አይደለም። ተገቢ ስላይደለ በእውነትና በጽድቅ መሞገት ነው የሚሻለው። እንደዛው ነው። እውነቱ የቱ ነው? የራሳችሁን እውነት አንጸባርቁ፣ ለዓለም ስበኩት። እውነት ካለ ማንም እንዲቀበልላችሁ የምትፈልጉት ከሆነ ማታፍሩበት ከሆነ ይውጣ። አደባባይ ሲወጣ ደግሞ ይሄ ስህተታችን ነው፣ ይሄ ልክ አይደለም
ብላችሁ ደግሞ መሞገት ይሄ ነው ተገቢ የሚሆነው ለማለት ፈልጌ ነው። በጣም አመሰግናለሁ። እና በጣም ጥንቃቄ ያስፈልገዋል። ጥንቃቄ ያስፈልገዋል። የት ቦታ እነማን ነው ያሉ፣ ምን ያህል ማን በማን ላይ ቢነሳ ማን ሊጎዳ ይችላል የሚለውንም ሁሉ ማመዛዘንም ደግሞ አስፈላጊ ነገር ነው። አስፈላጊ ነገር ነው። እግዚአብሔር ይባርካችሁ። እሺ፣ በጣም ነው የምናመሰግነው መርጌታ። እግዚአብሔር አምላክ ይስጥልን። እንግዲህ እየሆነ ያለውን ነገር በእርግጥ ከላይ ያሉቱ መጅሊሱ መሪዎች፣ ትልልቅ የእስልምና ሃይማኖት አባቶች በዚህ ወንድም ላይ የመግደልን የግድያን የሚያዋጅ አላወጁም፣ አልሰማንም። እና በጣም ቅድም እንዳልከው መርጌታ በማስተዋል የሚሰሙ እናም ደግሞ በማስተዋልም ደግሞ የሚያዩ ለሀገርም ጭምር የሚያስቡ ለትውልድም ጭምር የሚያስቡ መሪዎች እንዳሉ እናውቃለን። ያውኛ ማናቸው ከስልጣን የወረዱት ሀጂ ሙፍቲ የሚባሉ አባት በባለፈው በኢትዮጵያ ቤተ መንግስት ተጠርተው የሃይማኖት መሪዎች እየተነጋገሩ በነበሩበት ወንጌላውያኑም ኦርቶዶክሳውያኑም ወገኖች ባሉበት አንድ የተናገሩትን ነገር ሰምቼ በጣም በቃ ልብ የሚገዛ ነገር የተናገሩት። ሁላችን ችግሩ ያለው ልባችን ውስጥ ነው ብለው ማለት ነው። ያኔ ሀገሪቱ የገባችበት ነገር ሁላችን የምናውቀው ስለነበረ ማለት ነው። እና በብስለት አርቀው የሚያስቡ አባቶች እንዳሉ እናውቃለን። ከዛ አልወጣም። ከዛ አሁን ይሄ 300,000 ብር ከፍላለሁ ብሎ ያለን ሰው እዚህ ውስጥ ያላችሁ የጸጥታ አካላት አላችሁ። ኦኬ 300,000 ብር ከፍላለሁ ብሎ ያለው መጅሊሱ አይደለም። ስለዚህ ይሄን ሰውዬ በወንጌላውያን አማኞችም ካቶሊካውያንም ኦርቶዶክሳውያንም የሆናችሁ በጸጥታ አካላት ውስጥ ያላችሁ እንደዚሁም መንግስትም ጭምር ማለት ነው ይሄ ሰው ተቀርቦ ሊጠየቅ ይገባል። በእስልምና ሃይማኖት በመጅልሱ ባሉ አባቶችም ተጠርቶ ሊጠየቅ ይገባል። ገንዘብ መድቧል። ልክ አሜሪካ ኦሳማ ቢንላደንን ለያዘ ብላ እንዳለችው ማለት ነው። ባለፈው እስራኤልም እንትና ለያዘ ይሄንን አልከፍላለሁ ብሎ እንዳለ ይሄ ግለሰብ በራሱ ገንዘቡን መድቦ ያየ የጠቆመ ምናምን ነገር ብሏል። ቪዲዮ አለ፣ ፎቶ አለ። ይሄ ሰው የት ሀገር እንደሚኖር እዛው በሀገር ውስጥም ካለ ከሀገር ውጭም ካለ ሊጠየቅ ይገባል። በሌላም አገር ላይ እንኳን ቢኖር የሆነን ሰው ስሙን ጠርተ ፎቶ ለጥፈ ገንዘብ ለመግደል ገንዘብ እመድባለሁ ብሎ የሚል ግለሰብ በየትኛውም አገር መንግስት ይጠይቃል። ስለዚህ እፎይን ለማስገደል 300,000 ብር መድቤያለሁ፣ አዘጋጅቻለሁ ለጠቆመኝ ሰው ብሏል። እሱ ማን ስለሆነ? የኢትዮጵያ ብሔራዊ ደህንነት ዋና ዳይሬክተር ነው እንዴ? የፌዴራል ፖሊስ አዛዥ ነው? የኢትዮጵያ ጠቅላይ ጦር አዛዥ ነው ወይ? ጠቅላይ ሚኒስትሩ ሰጥተውታል ቦታውን? ቦርደር ዝጉ፣ ድንበር ዝጉ ብሎ የሚለው ሁ አዩ ሊባል ይገባል። ይሄ ሰውዬ መጅሊሱ አላሉም፣ አባቶች አላሉም፣ የእስልምና ሃይማኖት አባቶች አላሉም። ሐሳቡንም የሚገዙት አይመስለኝም እኔ እስከማውቀው ድረስ ማለት ነው። ብዙ ስለ እስልምና ሃይማኖት እውቀቱ ባይኖረኝም ግን ሐሳቡን የሚገዙትም አይመስለኝም። ማን ስለሆነ ነው ድንበር ዝጉ ብሎ የሚለው? ምንድነው የእፎይ ወንጀሉ? ያልተጻፈ ነው ወይ ያነበበው? ያልተጻፈ ቁርአን ላይም ሐዲሳትም ላይ የማይገኝ በእስልምና ሃይማኖት የማይታመን ዕውቀት ነው ወይ ወጥቶ የተናገረው? አዎ ከሆነ ይንገሩን። ካልሆነስ እነዚህ ይሄ ሰውዬ አሁን የሚናገረውን ስሙት። ሰምታችሁታል። አልሰማውም ብዬ ማንም ሰው አልሰማውም ብዬ አላስብም። እነዚህስ እንደዚህ የሚናገሩት ቆይ ካሜራ ይልክፈት። እፎይ ከመናገሩ በፊት እነዚህስ እንደዚህ የሚናገሩት ይሄ በጣም የሚያስቅ ነገር ነው። የሰከረ ሰው ሰካራም ነው። ኦኬ ጀግና ሊባል አይችልም። እግዚአብሔርን ብልትና ጡት የሆነ ጋር መተውሰድ በሉት ሰፈረ። እግዚአብሔር ብልት ይለካል። በጣም ያሳፍራል።
እግዚአብሔር ያሳፍራል በእውነቱ ባለጌ ነው በጣም። አያችሁ አይደለ? አያችሁ አይደለ? እዚህ የሚሰሙ አካላት ስላሉ የጸጥታ አካላትም ጭምር ስላለ ማለት ነው። ኦኬ እግዚአብሔር ምን ይላል አለ? ያሳፍራል አለ። ይህንን ስትነካ ድፍን ኦርቶዶክስን ነው የምትነካው። ድፍን ወንጌላውያን አማኞችን ነው የምትነካው። ድፍን ካቶሊካውያንን ነው የምትነካው። ኦኬ አይመለከተኝም ብሎ ካቶሊኩ ጥግ ይዞ አይቀመጥም። አይመለከተንም ብለን ወንጌላውያን አማኞች ጥግ ይዘን አንቀመጥም። አይመለከተኝም ብሎ ኦርቶዶክስ ጥግ ይዞ አይቀመጥም። አምላካችን አንተ የሚያሳፍር አምላክ አይደለም። ይሄንን ግን አልክ ብለን እኛ ያዙት፣ ጠቁሙት፣ 500 ሺህ መድባለሁ ገጀራንሱ ምናምን ነገር አንልም። ይሄንኑ አሁን እኛ ጋር መጥተህ ብትናገር እግዚአብሔር ያሳፍራል ብለህ ያልከውን ከቅዱሳት መጽሐፍ ጠቅሰህ የምታሳየን ከሆነ እስቲ እኛም አብረን አንብበን እንፈርበት። ለምትጠይቁን ጥያቄ ግን መልስ አለን። በእግዚአብሔር ጉዳይ አሃዱ ስሉስ እግዚአብሔርን መልስ አለን፣ ተገቢ የሆነ መልስ። ኦርቶዶክሳውያኑ ባይመልሱልህ ጴንጤው ይመልስልሃል። ጴንጤው ባይመልስልህ ካቶሊኩ ይመልስልሃል። ካቶሊኩ ባይመልስ ኦርቶዶክስ ትመልስልሃለች። ምክንያቱም አምላካችን መድኃኒታችን የተፈራና የተመሰገነ የሰማይ የምድር ፈጣሪ የእስራኤል አምላክ ልዑል እግዚአብሔር ነው። ኦኬ አባቶቻችንን ነቢያትን አስነስቶ ትንቢት ያናገራቸው ስለ መሲሁ መምጣት ከድንግል ሴት እንደሚወለድ አምላክ ለአባታችን ለአብርሃም በገባው የተስፋ ቃል መሰረት በስጋ ከሱ ዘር እንደሚወለድ ድንግል ሴት እንደምትወልደው ቅዱሳን ነቢያት ከብዙ ሺህ ዓመት በፊት ትንቢት የተናገሩለት አባቶች የዘመኑ ፍጻሜ በደረሰ ጊዜ የዛሬ 2000 በእኛ በኢትዮጵያን አቆጣጠር የዛሬ 2017 ዓመት በቤተልሔም በይሁዳ ምድር ከድንግል ሴት የተወለደው የዘመናት ባለቤት የሰማይ የምድር ፈጣሪ እግዚአብሔር ወልድ የሥላሴ ሁለተኛው አካል ነው። ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው ዓለማትን ካለመኖር ወደ መኖር ያመጣ። እውነቱ ልንገር፣ እስላሙን፣ ቡዳቡን፣ ሂንዱዝም በል ማንም ሁላችንም የተፈጠርነው መጽሐፍ ቅዱሳችን እንደሚነግረን ሁሉ በእርሱ ሆነ ከሆነውም እንኳን አንዳች ያለ እርሱ አልሆነም የተባለለት ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ለዘላለም ጌታ ነው። እኛ በፉከራ አይደለም ጌታ ነው ብለን ጌታ ያደረግነው። ጌታ ነው እንበለው እስኪ ጌታ ነው እንበለው ብለን አይደለም። እሱ ለዘላለምም ከዘላለምም ሁሉን የፈጠረ ሁሉን ማድረግ የሚችል ሁሉን አሳልፎ መኖር የሚችል እኛን ለማዳን ግን ሰው ሆኖ የመጣ ሰው ሆኖ የተወለደ የሰማይ የምድር ጌታ ነው። እግዚአብሔር ምንድን ነው ያለው? እነኝን አይነት ባለጌ ልጆቻችሁን በመጀመሪያ ስርዓት አስይዙ። እግዚአብሔር ባለጌ ነው፣ የምር ባለጌ፣ በስተቀር ባለጌ። አያችሁ፣ ማንም ኦርቶዶክሳዊ አማኝ እግዚአብሔር ባለጌ ነው አይልም። የእናንተው ናቸው እንደዚያ ያላችሁ ትላችሁ። ማንም ጴንጤ እግዚአብሔር ባለጌ ነው አይልም። ማንም ካቶሊክ እግዚአብሔር ባለጌ ነው አይልም። ኢቭን ማንም አይሁዳውያን እንኳን እግዚአብሔር ባለጌ ነው አይሉ። ያህዌን ባለጌ ነው አይሉ። ስለዚህ እነዚህም ባለጌዎቻችሁን በመጀመሪያ ቀጡ። 300,000 ሰው ወንድሞቻችንን ለማስገደል ከመመደብ ይልቅ ለዚህ ልጅ አሁን 50,000 የኢትዮጵያ ብር ብትሰጠው የሆነ ሱቅ በደረቴም ነገር ምናምን ነገር ቢሰራ እዚህ ያለ እውቀቱ መጥቶ ድፍን ክርስቲያኑን የሚያስቆጣና የሚያስነሳ ብራዘር፣ እናንተ ከምትሉት በላይ እኮ እንደዚህ አንዳንዶቹ ማለት ነው። እኔ በመጅልሱ ደረጃ ስላልተባለ መጅልሱን አልነካም። ኦኬ፣ እናንተ እንደምትሉት እናንተ ቢሉ አንገቱን በጥሰዋለን ብላ እንዳልከው እኮ ብራዘር፣ መድፍም ታንክም እኮ የሚያስነሳ ነገር ነው የምትናገሩት። ክርስቲያን እንደዛ አያደርግም። እግዚአብሔር ባለጌ ብሬ
መርጦ ያው ኢየሱስ ራሱ በግ ነው። በርግጥ ልክ ነው፣ በግ ነው። ያው የበግ ደግሞ መለሳችሁ እናንተ በግ ናቸው። ተመልከት እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄ እነዚህ መራቂ ኡስታዞች ናቸው ወይ? መጠየቅ አለበት። እነዚህ እግዚአብሔርን እየመረቁት ነው ወይ? እነዚህ እግዚአብሔርን እያከበሩላቸው ነው? ኦርቶዶክስ ወይ ደግሞ ክርስቲያን ለሆኑ ሰዎች እግዚአብሔርን የሚናገሩበትን ቋንቋ አልደግመው ለወቱ ስብሐት። እግዚአብሔር ለክብሩ አይደለም እኛ የምንቆመው፣ ለእምነታችን ነው የምንቆመው። ለእምነታችን እንቆማለን። ማንም ሰው በዚህ ጉዳይ ላይ ወደኋላ የሚል ሰው የለም። ስለ እምነቱ መሞት እንደሚያጸድቀው ያውቃል። በመግደል ግን እንደሚጸድቅ አያምንም። ሰው ስለገደል የሚጸድቅ ሰው የለም። ስለ እምነቱ ሲሞት ግን ይጸድቃል። ስለ እምነቱ መሞት ማለት መገደል ማለት ግን አይደለም። ይህ ለሁላችንም እንዲገባን ነው። እናንተ ጋር አላህን ተናገረ ያላችሁት ቋንቋ አለ። ያንን ከቁርአን ውጭ የተናገረው ከሆነ ትክክል አይደለም። ከሆነ አይደለም ካላችሁት በሕግ ታቀርባላችሁ። ለእኛም ሰዎቻችሁን በሕግ አቅርቡልን። እኛ ስታቀርቡ ፍርድ ቤት ስላልተሄደ ከመሰላችሁ ይኸውላችሁ እነዚህ ሰዎች አሉ ከነ ቪዲዮ ከነ ማስረጃዎቻቸው። ስሙት ይህንንም። ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደት እና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ። እግዚአብሔር ምሕረት ያርግልህ። እንዲህ አይነት ወፈፍ የራሱ ይሄ ነው አይምሮን የሳተ እብድ ማለት ነው። በስንት ሚሊዮን የሚቆጠሩ ወንጌላውያን አማኞች፣ ኦርቶዶክሳውያን፣ ካቶሊካውያን የምናምነውን ጌታችን መድኃኒታችን ኢየሱስ ክርስቶስን እንዲህ ልጋጉን ወጥቶ ሲጠርግበት እሱ ማን ስለሆነ ነው? ማን ስለሆነ ነው? እኔ ምልክ ማን ነው ይሄ ሰውዬ? አሁን እንደዚህ ብሎ ስላለ ቦርደር ዝጓልን አንልም። ቦርደር ዘጊውም ከፋቹም መንግስት ነው። እንደዚህ ብሎ ስላለ የትኛው ኦርቶዶክስ ነው ገንዘብ መድቦ ይሄን ሰውዬ ለማስገደል የተሯሯጠው? የትኛው ጴንጤ ነው ገንዘብ መድቦ ይሄን ሰውዬ ለማስገደል የተሯሯጠው? የትኛው ካቶሊክ ነው ይሄን ሰውዬ ለመግደል ገንዘብ አዋጣለሁ ምናምን ነገር ብሎ ሲሯሯጥ ያያችሁት? ይሄ ስዳደግነት ነው። ስዳደግነት አልኩ። ስዳደግነት ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ ይሄንን እግዚአብሔር ይገስጽህ። ያበደውን አንደበቱም ዲዳ ሆኖ የነበረውን ጆሮውም መስማት የማይችለውን የፈወሰ ፈዋሽ አምላክ ነው። እብዶችን ጤና የሰጠ፣ ህመምተኞችን ጤና የሰጠ፣ እንዲሁም ጤና መስጠት ብቻ አይደለም ካለመኖርም ወደ መኖር ያመጣቸው ጌታ ነው። ይሄን ጫቱን ቅሞ መርቁን እኮ ወጥቶ ነው እንደዚህ የሚናገረው። አሁን ይሄን ሰውዬ ስርዓት ልታስይዙ ይገባሉ። መጅሊሱ ውስጥ ያላችሁ የእስልምና ሃይማኖት መሪዎች ማለት ነው። ዋት እናንተ እኮ ነቢያችን ነው ብላችሁ የምትሉት ሲነካ ከጮኋችሁ እኛም እኮ እንጩህ ብለን ብንል እኮ እንጮሃለን። ማለት ደስ ስለተሰየን እኮ አይደለም ዝም ያልነው። ይሄንን ያለውን ግን እኛ ፊት መጥቶ ግን መናገር አይችልም። እብድ ነው ብሎ ያለው መረጃ አምጣ ብለህ ብትለው አያመጣም። ቢያመጣም ከኛ ከመጽሐፉ ባለቤት ነው መስማት ያለበት። ያስፈራራሉ እንዴ? ደግሞ ማስፈራራት ተው እባክህ ቀልደኛ። ተነጋገሩ ማለት አልደግመውም። ስለዚህ ጉዳይ አላብራራላችሁ። ስድብ ነው ጸያፍ ነው ምናምን እያልኩ አልነግራችሁ። ምክንያቱም ከዚህ በላይ ምስክር ስለሌለ ለእናንተ ማስረጃም ጭምር። እሱ የተናገረውን አውጡት። እንደዚህ አይነት ጸያፍ ንግግር የተናገረበትን አውጡት። ትክክለኛው ማስረጃው የሚያስጠይቅ ከሆነ ጠይቁ። ነገር ግን የግለሰቦች ማህበራዊ ሚዲያ ላይ የሚደረገው ይሄ ውይይት እጅግ በጣም ከረረ። ፕሮቴስታንቶች ጋር በጣም ከረረ። አብዛኞቹ የእምነት ተቋማት ክርክራቸው
ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር በጣም ከረረ። መስመር ሳተ። መስመር መሳቱን እያወቃችሁ መስመር መሳቱን ዝም ብላችሁ መሳደባቸውን ችላችሁ በእስልምና ተቋማዊ ምክር ቤት ዘንድ ክስ መስረታችሁ በአደባባይ እንዲትናገራላችሁ። ስለዚህ እናንተ ጥፋተኛ አይደላችሁ፣ እናንተ ተበድላችኋል፣ እናንተ ልክ ናችሁ። በዳዮቹ የኢትዮጵያ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ ነው። በዳዮቹ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተ ክህነት ነው። ምክንያቱም ቤተክርስቲያንን የሚሳደብ እግዚአብሔር አምልኮቱን የሚቃወም ሌላ ነገር ሲመጣ ህግ ክፍሉን አደራጅቶ ተቋማዊ ክስ ባለመመስረቱ ጥፋቱ የኢትዮጵያ ኦርቶዶክስ ቤተክርስቲያን የመዋቅር አመራር ነው። እነሱ ተደራጅተዋል። እኚህን ሰው ነው ያቸው። ለሰውየው ለግለሰቡ መልእክት የምናስተላልፈው ከዚህ ድርጊት ተቆጠብ፣ በስህተት አድርገህ ከሆንክ ይቅርታ ጠይቅ፣ ወደ ፈጣሪ ተመለስ እንለዋለን። እኚህ ሰውዬ መሪ ናቸው ወገኖች፣ የምታውቋቸው መሪ ናቸው። እኚህ ሰውዬ የኦሮሚያ እስልምና ጉዳዮች ምክር ቤት ሰብሳቢ ነው። አይ ቲንክ ሼካ። ኦኬ። ስለዚህ አሁን አየህ እነዚህ ከፍ ያሉ በስልጣን አይ ቲንክ በመጅሊሱ ውስጥም ተሰሚነት ያላቸው እንግዲህ የኦሮሚያ ክልላዊ መንግስት በዛ ያለው የእስልምና ሃይማኖት ዋና ሰው ከሆኑ አሁን እሳቸው ምንድን ነው ያሉት? ተሳስተህም ከሆነ ልትመለስ ይገባል ነው እንጂ ገንዘብ መድበናል ብለው አላሉ። ያንኛ ገንዘብ መድበናል ብለው የሞት አዋጅ ያወጡ ሰዎች ናቸው። በመጀመሪያ እነሱን ሰዎች ናቸው። እኚህም አባት ይሰሙ ከሆነ እነዛን ሰዎች ነው እናንተ ይዛችሁ አድናችሁ ልትመክሯቸው ልትገስጿቸው የሚገባ ማለት ነው። እስልምና የሚመራው በአንድ ጎረምሳ አይደለም፣ በመጅሊስ ነው። እስልምና የሚመራው ቲክቶክ ላይ ባሉ በጠገቡ ሴቶችና በጠገቡ ወንዶች አይደለም። ኦርቶዶክስ የሚመራው በግለሰብ አይደለም፣ በሲኖዶስ ነው። ኦኬ። የእኛም ወንጌላውያን አማኞች የምንመራው በአብያተ ክርስቲያናቱ በካውንስሉ ነው እንጂ በሆኑ ሰዎች በኤርሚያስ ወይ በሰንበዲ ንግግር አይደለም። ስለዚህ ምክር መስጠቱ ጥሩ፣ ግን ምክር ከመስጠት በፊት እሳቸው አሁን እሱን አጥፍተ ከሆነ ተመለስ ብለው ከማለታቸው በፊት የራሳቸው ኡስታዞች ሁሉ ጭምር ሳይቀር ቅድም ጌታችንን እግዚአብሔርን ልጃገረድን ደፍሯል ባለጌ ነው ብሎ የተናገረውን ይህን ባለጌ ኡስታዝ አፉን አስይዙት፣ አፉን አስይዙት፣ አፉን አስይዙት። በመጀመሪያ ምከሩት፣ ገስጹት። በመጀመሪያ በጌታችን በኢየሱስ ክርስቶስ በእግዚአብሔር ላይ የሚነገር የጸብ ቀስቃሽ የሆኑ ቃላቶችን የሚናገሩ በመጀመሪያ እነሱን መከሯቸው። ከኛም ወገን ያሉ የሚመከሩ ካሉ ይመከራሉ፣ እንመከራለን። በራሳችን መሪዎች ማለት ነው። ስቀው ነው የሚያልፉት። እዚህ ውስጥ ካለ ያ ቦርደር ዝጉ ብሎ ያለ ሰውዬ እዚህ ያለን በሙሉ እንስቅብሃለን። የኢትዮጵያ ሕዝብ በሙሉ ነው የሚስቅብህ አልኩ። አንተ አንድ ግለሰብ አንድ ተራ ግለሰብ እፎይንም ይሁን ማሜ ለማስገደል እስልምና ሃይማኖት ላይ የሚሰሩትን ለማስገደል ቦርደር ዝጉ፣ እሺ በቃ ወታደራዊ ሰላምታ ሰጥቶ የኢትዮጵያ መከላከያ ሰራዊት ኧረ አንድ የእስላም ወንድም እንደዚህ ብሎ ተናግሯል፣ ኢትዮጵያዊ አንድ ግለሰብ ቦርደር ዝጉልኝ ብሏል ብሎ ሰሙህ? ኢታማዦሩ ሰሙህ? ኢታማዦር ሹሙ ሰሙ ወይ? ጀነራል አበባው ተቀበለህ እና ቦርደር ዝጉ አለ። በሱዳን በኩል እንዳይወጣ፣ በጅቡቲም እንዳይወጣ፣ በሶማሌም እንዳይወጣ፣ በኬንያም በየትኛውም ቦታ ላይ እንዳይወጣ እፎይ የሚባል ያዙት፣ መሐመድ የሚባል ያዙት። ሰሙ ሆይ? ፌዴራል ፖሊስ ታዘዘህ? የአዲስ አበባ ፖሊስም ራሱ አይሰማህም አንተን በግል ደረጃ ማለት ነው። መጅሊሱ ግን ከተናገረ ይሰሟቸዋል። መጅሊሱ አባቶች ናቸው ያሉትና ቀልደኛ። እኔ የሱ ሰው ንግግር በጣም ያበሳጨኝ እና እነዚህ ደግሞ የሚሳደቡቱ እግዚአብሔር ድንግልን ሴት ደፍሯል እኮ እያለን እኮ ሲናገር የነበረው እና ክርስትናውን ቅቤ እየቀባህ ነው እንዴ አንተ?
ወይስ የኢትዮጵያ ክርስቲያኖች ሲባሉ ከየት ይመጡ ብዬ ልበል? ከአማዞን ጫካ ውስጥ የመጣን ለምድሪቱ እንግዳ የሆንን ወንድነት የሌለ ምንም የሌለ ወኔ የሌለ ይመስላል እንዴ ብራዘር? እሳት አትጫር። ኦኬ፣ ራሳችሁ ናችሁ የጫራችሁት። መጽሐፍ ቅዱስን መተቸት ትችላለህ፣ መቃወም ትችላለህ። አስተምሮቱን ሕዝቅኤል የተናገረው እንደዚህ ነው፣ ኤርሚያስ የተናገረው እንደዚህ ነው። ከፈለክ ለብቻ ጩህ፣ ከፈለክ ዲቤት እንጠራለን። ከእኛ ጋር ሞግት። የነቢያቱ መጽሐፍት ላይ እርታን፣ እስቲ ከሙሴ ሕግ እርታን፣ ከአምስቱ ብሔረ ኦሪት፣ ከነቢያትና ከመዝሙራት፣ ከወንጌልና ከመልእክታት፣ ከራእዩ መጽሐፍ ከወንጌሉም እስኪ እርቱን ኑና ስትረዱን። እንግዲህ በሉ እንግዲህ ምን ልናደርግ እንችላለን? ከዚህ በኋላ ገንዘብ እናዋጣና እንመድብ። ኦርቶዶክሳውያን የተወሰነ 100 ሺህ ቻሉ፣ እኛም ደግሞ ወንጌላውያን 100 ሺህ እንችላለን፣ ካቶሊካውያን 100 ሺህ እንችላለን። በድምሩ 300 ሺህ ይሆንልናልና አንድ ሰውዬ ገብቶ ከትንቢተ ኢሳይያስ መጽሐፍ ላይ ጠቅሰን ስንሞግተው አሸነፈን። ስለዚህ ሰውየውን ቦርደር አዘግተን እንዴት አይነት ቀልድ ነው አንተዬ! እንዲህ አንልም። ኢሳይያስን ሞግተህ ትክክለኛ እግዚአብሔር ነቢይ እንዳይደለም የምታስረዳን ከሆነ ናና ግባና በእውቀት ሞግተን። ለአንተ 300 ሺህ ለምን ነው የምናወጣው? የፋሲካ ጾም ሲፈታ የሚሆን ወይ ደግሞ ሳይፈታ ወይ ረመዳንም ሲፈታ ስንት የተራበ ኢትዮጵያውያን አለ እንዴ የምናበላቸው? 300 ሺህ የሰው አንገት ለመቁረጥ 300 ሺህ። ይሄኔ ሚስትህ ቤት ብዙ አስቤዛ እንትን ብሎባታልና ለእሱ አስታት ብራዘር። እሺ አቧራ አታጭስ፣ ቡናኛ አታቦንብን እኛ ላይ። እኛም ኢትዮጵያውያን ነን። ለሚስትህ ቡና፣ ቀሚስ፣ ጫማ ግዛላት። እንደዛ የሚሻለው ኦኬ። ከጁማ ስትመጡ አርብ ሽቶ ገዝታ ስጣት አይመስልም? እሱ በገንዘቡ ሽቶ ግዘ ስጣና ና ዲቤት ላይ ናና ዲቤት አድርግ፣ በእውቀት ማለት ነው። ወይ ቀልድ አለ ኤርሚያስ አላችሁ እንዴ! እንደዚህ በዚህ ጊዜ በዚህ ሰዓት ገንዘብ እመድባለሁ ትላለህ እንዴ? ለምን ትንሽ አሳነስከው? 300 ሺህ 3 ሚሊዮን ለምን አታደርገውም? የመጅልስ አባቶች ጠርተው መቼም እንደሚመክሩ ተስፋ አደርጋለሁ። እንዲህ አይነት ድፍረት ኖ ኤርሚ መጅሊሱ ከመጅሊሱ እንዴት ነው ጥሩ የምጠብቀው? መጅሊሱ ማን ነው? ይሄ ማን አቡበከር ነው የሚባለው? ይሄ ከስር የተፈታው እሱ እኮ ነው። የፕሬዚዳንቱ አማካሪ ነው። የመጅሊሱ ፕሬዚዳንት የሼኩ አማካሪ ነው። እና እንግዲህ በመጅሊስ ደረጃ እኮ ነው መሐመድን ሰድባቸዋል፣ አናንቃቸዋል ብሎ እንደውም አላሁ አክበር እያሉ የነበሩት እሱ ማለት ይችላሉ። እነሱ ግን መጠንቀቅ ያለብን ሰው ከመጅሊሱ መሪዎችም ይሁን ከዚህ ከአቡበከርም ከተባለው ሰው የአቡበከርም ሰምቼዋለሁ፣ በህግ መጠየቅ ነው ያለበት ነው ብሎ ያለው። ኦኬ፣ በህግ የሚያስጠይቅ ነገር ካለ በህግ ነው የምጠይቀው። ገንዘብ መድበናል ብለው ግን አላሉ። ይሄን ሰውዬ ቦርደር ዝጉልን ብለው አላሉ። ያ የጠገበ ጎረምሳ ነው ቦርደር ዝጉልን ያለ። እዴ ቁርአን ላይ የተጻፈ ነገር አውጥቶ ስላነበበ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን ዝጉ። ለምን በኢትዮጵያ ቴሌቪዥን አንዴ እንዲሰማ አይናገርም ነበር? አይኖ ንዴት ነው፣ ይገባናል። የኔም ተረጋግቶ ሊሆን ይችላል፣ ግን ይረጋጋ። በቃ ኢትዮጵያዊ የእስላም ወንድም ነው። ተረጋጋሽ። እንደዚህ በቁጣ ስትገነፍሉ ወጣችሁ ያዙ እንትን በሉ ምናምን ነገር። ስለዚህ እንደውም ከማናቸውም ይልቅ ቅድሚያ መጠየቅ ያለበት ይሄ ገንዘብ መድቦ አስገድላለሁ ብሎ ያለ ሰውዬ እሱ ነው መጠየቅ ያለበት፣ በደንብ መጠየቅ ያለበት። ስለዚህ ወንድሞቻችንን ጥሪ ለሙስሊሞች ወንድሞቻችንን ሳይሆን ትምህርታቸውን ወይ እውቀታቸውን በእውቀት ወይ ትምህርታቸውን በትምህርት ግደሉ። እውቀቱን ግደል፣ ትምህርቱን ግደል። ናና ሶሻል ሚዲያ ላይ ውጣና ሞግት።
ቁርአን ከተነካብህ አይነካብኝ ብለህ አትበል። መጽሐፍ ቅዱሳችን ሲነካ ዘው ብለን መተን እንገባና ከእናንተ ጋር ዲቤት እናደርጋለን። ከተረታን በቃ ተረተን አፍረ ነው መመለስ ያለብን። ከተረታህስ አፍረ ነው መመለስ ያለብህ። ሌላ መምህር ጠይቅ፣ ሌላ ኡስታዝ ጠይቅ። ሌላ ኡስታዝ ጠይቅ እና ሌላ ኡስታዝ መጥቶ አይ እኔ አልቻልኩም ብለህ በሌላ መምህር በኩል ዲቤቱ ይደረግ። እውቀትን በእውቀት ሞግት፣ እውቀትን በእውቀት ግደል፣ ትምህርትን በትምህርት ግደል። ከወንድሞቻችን ላይ እጅህን አንሳ። እንዳልኩ ገንዘቡን ለሚስት ሽቶ መግዣ ምናምን ነገር አስቤዛ ማድረጊያ አድርገው። ይሄን ነው ብለን የምንለው። እሺ ደግሞ እኮ ምንድን ነው ቁርአንን ከስላሴ አንጻር እሺ አንድ ቃል ከስላሴ አንጻር እንጂ የምንሞግተው ቁርአን እንዲህ ነው ማለት የምንችለው እኛ እንኳ ከጽድቅ አንጻር እና ከትምህርተ ስላሴ ከእግዚአብሔር ባህርያዊ አንጻር እንጂ ቁርአን ኢየሱስን የሚያጥላላበት መንገድ ያለ አይመስለኝም። ቁርአን እንዲያውም ጂኒ የነበረባቸው ሁሉ ሲያስወጡ የነበሩ ናቸው ኢሳ ነው የሚለው። ኢሳ ጂኒን የሚያስወጡ በሽተኞችን የሚፈውሱ እንደነበሩ፣ ጂኒ የሌለባቸው ጂኒን የሚያስወጡ በመጨረሻም ቢሆን አላህ እንዲሁ ለፍርድ እንትን የሚላቸው እሳቸው ናቸው፣ ፈራጅ እሳቸው ናቸው ብለው ነው የሚቀበሉት። እና ምንድነው ቁርአኑ እነዚህ ቁርአንን አያውቁትም። ቁርአኑን የሚያውቅ ሰው ቁርአኑን በሚገባ ያጠና የሚያውቀው ሙስሊም ለኢየሱስ ትልቅ ስፍራ ነው ሊኖር የሚገባው። ከጭቃ እያቦካ ምን ወፎች እያደረገ ህይወት ሲዘራ የነበረ ህይወት ሰጪ የሆነ ነው። መሐመድ እንደሱ አድርጎ አያውቅም። ኢሳ ግን ይህን ያደርግ እንደነበረ ብዙዎች ስለሚናገሩ ብዬ ነው። እሺ ወንድሞች፣ እሱ ላይ በጣም የሰፋ ነገር በኦርቶዶክሳውያንም በእኛም ወንጌላውያን አማኞችም መካከል ስላሉ እሱ ላይ በደንብ ይናገረው። የቱንም ያህል ከጭቃ ወፍ ፈጠረ ምናምን ነገር ተብሎ ቢባል ቁርአን ኢየሱስ ክርስቶስን ሲያከብር ሳይሆን ሲያቃልል ነው የምናውቀው። ምን ብሎ የፈለገ አቆለማምጦ ይጥራው፣ ኢየሱስን ፍጡር ብሎ ካለው በቃ እያከበረው አይደለም እያዋረደው ነው። እኛ አሁን እንደዛ ብሎ ስላለው ኢየሱስ ክርስቶስ ቁርአን ፍጡር ነው ብሎ ስላለው እኛ ፍጡር ነው ብለን ለምን ፍጡር ብላችሁ ትሉታላችሁ ብለን ለቅሶ አንቀመጥም። እኛ ጋር ሲመጡ ሲጀምር ቁርአን ለኢየሱስ ክርስቶስ ምስክርነት የሰጠው ዘግይቶ ከ600 ዓመት በኋላ ነው። ለኢየሱስ ክርስቶስ ለመሲሁ ፈጣሪነትና ሰውነት ምስክር መስጠት ካለበት ከክርስትናውም ቀድሞ የብሉይ ኪዳን መጽሐፍት ነው፣ ቶራ ነው የሚሰጠው። ቶራው ምን ይላል ስለ መሲሁ? መሲሁ ፍጡር ብቻ ነው ይላል አይልም። አወራለሁ ብሎ የሚል እስላምም ካለ አይሁዳዊም ካለ ይምጣ። መሲሁ ፍጡር ብቻ ነው ይላል አይልም። መሲሁ ሰው ብቻ አይደለም አምላክም ነው። አምላክም ብቻ አይደለም ሰውም ነው። ሰውም አምላክም፣ አምላክም ሰውም ነው። ስለዚህ ቁርአን አይደለም የመጀመሪያ ምስክርነትን የሚሰጠው። ስለዚህ ፍጡር ስላለው እኛ ፍጡር ብሎታል ብለን ተሸማቀን አንቀመጥም። ፈጣሪ መሆኑን እናስረዳለን። ቁርአን ከመጻፉ በፊት ከስንት ሺህ ዓመት በፊት የተጻፉ የብሉይ ኪዳን የእስራኤል ነቢያት የያህዌ የራሱ የጌታችን የኢየሱስ ክርስቶስ ነቢያት ማለት ነው። ሙሴ የኢየሱስ ክርስቶስ ነብይ ነው። ኢሳይያስ የኢየሱስ ክርስቶስ ነብይ ነው። ኢየሱስ ክርስቶስ በሰውነቱ ብቻ ለሚያውቁት አምላክ መሆኑን እናስረዳቸዋለን። የሙሴን ሕግ መጽሐፍ ጠቅሰን፣ የኢሳይያስን ጠቅሰን፣ የሚኪያስን ጠቅሰን፣ የዘካርያስን ጠቅሰን፣ የዳዊትን ጠቅሰን፣ የብሉይ ኪዳን ቅዱሳን ነቢያትን ጠቅሰን ከድንግል ሴት ይወለዳል ብለው ከብዙ ሺህ ዓመት በፊት ትንቢት የተናገሩለት የብሉይ ኪዳን ነቢያት መሲሁ ኢየሱስ ክርስቶስ እሱ ማለት አወጣጡ ከቀድሞ ጀምሮ ከዘለዓለም የሆነ ነው ይላል ሚኪያስ መጽሐፍ ምዕራፍ 5 ቁጥር 2 ላይ። ከዘላለም የሆነ ፍጡር አለ እንዴ? አለ ወይ? አለ ብሎ የሚል እስላም ካለ ይምጣና ያወራል። አይሁድም ካለ መጥቶ ያወራል።
አወጣጡ ከቀድሞ ጀምሮ ከዘላለም የሆነ ነው። ከዘላለም የሆነ ፍጡር የለም። ብዙዎች አይሁዳውያንም የሚደረግጡት እዚህ ጋር ነው ስናሳያቸው። ለዳዊት ነው እሱ ክፍል የተነገረው። ሚክያስ ለዳዊት ነው የተናገረው ብለው ይላሉ። ዳዊት ከዘላለም ነበር እንዴ? አልነበረም። ዳዊት 10 በ1010 እስከ 97 ዓመተ ምህረት ላይ ዓመተ ዓለም ላይ የነበረ ነው። ከ1010 እስከ 97 ቅድመ ልደተ ክርስቶስ በእስራኤል ላይ የነገሰ ነው። በዳዊትና በሚክያስ መካከል የ250 ምናምን ነገር ዓመት ርቀት ነው ያለው። ስለዚህ ሚክያስ ያን ትንቢት የተናገረው አወጣጡ ከቀድሞ ጀምሮ ከዘላለም ነው ብሎ ሲል ሞሬታዊ ሚክያስ ያን ትንቢት የተናገረው ለዳዊት አይደለም። ዳዊት ከዘላለም አልነበረማ፣ ከዘላለም አልነበረም። ስለዚህ አወጣጡ ከቀድሞ ጀምሮ ከዘላለም የሆነ ነው ይላል። ከዘላለም ማለት ሰማያትና ምድር ሳይፈጠሩ ነበረ ማለት ነው። ሚክያስ ነው የሚያወራው፣ ሞሬታዊ ሚክያስ። ኤልጊቦር ተብሎ የተጠራ ፍጡር አለ እንዴ? ከእስራኤል ነገስታት ከይሁዳ ነገስታት መካከል አለ? የለም። ኤልጊቦር ማለት ኃያል አምላክ ነው እኮ ነው የሚለው። የሚወለደው ህፃን ኃያል አምላክ ኤልጊቦር ነው። ኃያል አምላክ ተብሎ የተጠራ ፍጡር የለም፣ በእስራኤልም ነገስታት በይሁዳ ነገስታት ታሪክ ውስጥም። አጭርና ግልጽ። ስለዚህ የሚወለደው ድንግሊቱ የምትወልደው ኤልጊቦር ነው። ሻራ ሻሎም ነው ይላል። የሰላም አለቃ ነው ይላል። የሰላም ሚኒስትር ነው ይላል። ተረጋጋለ ብራዘር። እኛ ኦኬ እንዴት ፍጡር ብለው ይሉታል ምናምን ነገር ብለን ገጀራ እንትን ቦርደር ዝጉድ እንትን ምን ምሩጫ ምን ያስፈልጋል? በኢየሱስ ክርስቶስ እንደፈለክ አበሻቅጠ ብትሳደብ እኛ ጋና መልስ እንሰጣለን። ግን ንግግራችሁ ሳያናድደን ቀርቶ እንዳይመስለን። ኦኬ። ስለዚህ እፎ ያለው ቁርአን ጠቅሶ ነው። ማሜ የሚያለው ቁርአን ጠቅሶ ነው። በእስልምና ሃይማኖት ላይ የሚሰሩ ኦርቶዶክሳውያን ወንድሞቻችንም የወንጌላውያን አማኞችም የሚሞግቷችሁ ቁርአናችሁን ጠቅሰው ነው የተናገሩት፣ ወይ ደግሞ ከመጽሐፍ ቅዱስ ጠቅሶ መጽሐፍ ቅዱሳችንን ጠቅሰው ነው ያስረዷችሁ። ስላሴ ጉልቻ ነው ብለህ ስትለን እኮ ሳያመን ቀርቶ እንዳይመስልህ። ጉልቻ ከፈለክ ሄደህ እዛ የእናት ምድጃ ላይ ቁጭ ብለህ ፈልግ። አንተ ነህ የእኛን አምላክ ስላሴን አሃዱ ስሉስ የሆነውን እግዚአብሔርን ጉልቻ ብለህ የምጠራ እና አንተ ታዲያ እንደዚህ ብለህ ጠርተህ የአንተ ቁርአን ላይ ተጠቅሶ ሲነገርህ ዋይ 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 ብለህ የምትል ከሆነ ወገቡ እንደተመታ ውሻ አትጩ ብራዘር፣ ተረጋጋ። ዋጣው ነው የምንልህ። ዋጣው አንተ እንደተናገርክ ይናገሩባል ማለት ነው። አንተ እንዳደረክ ይደረግባል ማለት ነው። ስለዚህ ወንድሞቻችንን ሳይሆን ትምህርታቸውን እውቀታቸውን ግደሉ። እውቀት በእውቀት ነው የሚገደለው፣ ትምህርት በትምህርት ነው የሚገደለው ማለት አንዱ አንዱን ያሸንፋል ማለት ነው። ስለዚህ ቁርአን ኢየሱስ ክርስቶስን ፍጡር ነው ብሎ የሚለው አምላካችን መድኃኒታችን ኢየሱስ ክርስቶስ ግን ፍጡር ነው አይደለም። ኦኬ አይደለም፣ ፈጣሪ ነው። ፍጡር ነው ብሎ የሚለው ሰው ነው ብላችሁ ለማለት ከሆነ ያስማማናል። ታዲያ ያልተፈጠረ ግን የተወለደ ነው። ኦኬ እሱ ግን ሰው ብቻ አይደለም፣ አምላክ ነው ማለት ሰማያትና ምድርን በውስጡ ያሉትን ፍጥረታት ካለመኖር ወደ መኖር ያመጣ አምላክ ነው። ይሄን ደግሞ ምስክርነት መስጠት ካለበት እውነቱን ስነግራችሁ ይሄን ምስክርነት መስጠት ካለበት የእስልምና ሃይማኖት ቁርአን አይደለም ምስክርነትን የሚሰጠው። የእስልምና ሃይማኖት ከመመስረቱ ከ600 ዓመት በፊት ጌታችን በምድር ላይ ነበር በስጋ። ስለዚህ እሱ የመረጣቸው ቅዱሳት ሐዋርያት የአይን ምስክሮች አሉ። እነ ዮሐንስ ይናገሩ። ስለ ነቢዩ መሐመድ ዮሐንስ አይናገርም፣ ምክንያቱስ የእሱ ተከታይ አይደለምና። ጳውሎስ አይናገርም።
ዑለማዎቹ ናቸው ነው ብላችሁም ትሏቸው አይደል? የእናንተ ተከታይ የነበሩት እነሱ ናቸው የሚናገሩት፣ ወይ ደግሞ ቁርአኑ ነው የሚናገረው የሚመሰክርለት። ስለ ኢየሱስ ክርስቶስ ካነሳህ እነ ጳውሎስ ናቸው ያዩ፣ እነ ዮሐንስ ያዩ፣ እነ ጴጥሮስ ያዩ፣ ከእሱ ጋር የበሉ የጠጡ ናቸው ምስክር መስጠት ያለባቸው። ስለዚህ ዮሐንስ ምን ብሎታል ነው መጀመሪያ። ከዮሐንስ በፊት ቆይ ዮሐንስን ላቆየው። ዮሐንስም ጴጥሮስንም ያዕቆብንም እነ ጳውሎስንም እናቆያቸው። ስለ ኢየሱስ ክርስቶስ ከዮሐንስ አይደለም መነገር የጀመረው ብራዘር። ስለ ኢየሱስ ክርስቶስ ከጳውሎስ አይደለም መጀመሪያ የተገኘው። የብሉይ ኪዳን ቅዱሳት ነቢያት እነ ጳውሎስ ባልነበሩበት ዘመን የነበሩ ዘካርያስ ነብዩ ይጠየቅ። ከጳውሎስ ስንት መቶ ዓመት በፊት የነበረ ኦኬ 400 እና 500 450 ዓመት ምናምን ነገር በፊት የነበረ ሚክያስ ይጠየቅ፣ ሞሬታዊው ሚልክያስም ይጠየቅ፣ ኢሳይያስም ይጠየቅ። ይጠየቁ። እነሱ ፍጡር ነው ብለውታል? አምላክ አይደለም ብለውታል? እነዚህ ነቢያት አላሉትም። ፍጹም ሰውም ሆኖ የሚወለድ ግን የእስራኤል አምላክ ራሱ ያህዌ ነው። እንግዲህ ደም ከፍ ይል ከሆነ እኔ ማንንም ደም ከፍ ለማድረግ አይደለም። ኢየሱስ ክርስቶስ ማለት በሲና ሕግን የሰጠ ራሱ ለእስራኤል ቤት ራሱን በደመና በእሳት የገለጠ ራሱ ለአብርሃምም ራሱን የገለጠለት ያህዌ ነው። ቀጣው እንግዲህ እውነቱ ይሄ ነው። ይህን አላምንም ብለህ ካልክ መብት ነው። እኛ ግን ይህን ብለን ስንል በመረጃ ነው የምናሳየህ። ኢየሱስ ክርስቶስ ማለት ያህዌ ነው። ይኸው ለአይሁዳውያን ወገኖች የምነግራቸው ማለት ነው። በፉከራ አይደለም። ስትገባ ብሉይ ኪዳን ከኔ ጋር ታወራለህ፣ አዲስ ኪዳንም ከኔ ጋር ታወራለህ፣ ከሌሎች ወንድሞችም ጋር ታወራለህ። ኢማኑኤል እንዲህ ተብሎ የተጠራ ትውልድ የለም፣ ፍጡር የለም። ኢማኑኤል እግዚአብሔር ከኛ ጋር ነው እኮ ነው የተባለው። ስለዚህ ድንግሊቱ የወለደችው ማን ነው? አምላክን ነው። አምላክን በስጋ ወልደዋለች። አልወለደችውም ብላልክ ናና ግባና ሞግተን ናና ግባና ሞግተን። የተወለደው አምላክ አይደለም ብላልክ ናና ሞግተን። ወይ ኦርቶዶክሳውያንን ወይ ወንጌላውያን አማኞች ወይ ካቶሊካውያንም ማለት ካቶሊካውያን እንኳን ብዙ አላያቸውም እዚህ ሶሻል ሚዲያው ላይ ወንጌላውያኑና ኦርቶዶክሳውያኑ ስላለን ናና እኛን ግባና ሞግተን። ድንግሊቱ የወለደችው አምላክ አይደለም ብለህ ስትል አስረጅ የሆነውን ነገር እውቀትህን አምጣ፣ እርታን። በቃ እጃችንን ባፋችን ጭነን አፍረን ተዋርደን እንግባ፣ እኛ እንሂድ። ወንድ ልጅ አላመልክም አለ አንደኛው ሲናገር፣ ወንድ ልጅ አላመልክም አለ። እሺ እኛ እናመልከዋለና ያ ወንዱ እኮ ብራዘር ወንድ ሆኖ የተወለደው ወንዶች አይደለም፣ ወንድ በነጠላ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል ብሎ ያለው የእስላም ነቢይ አይደለም። የክርስቲያኖችም ነቢይ ተብሎ የሚጠራ አልነበረም። በመጀመሪያ አይሁዳዊው ነቢይ ነው። የእስራኤል ነቢይ፣ የያህዌ ነቢይ ኢሳይያስ ነው የተናገረው። ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል። አንተ ባታመልከው ጉዳይ ነው፣ እኛ እናመልከዋለና። የእጆቹ ስራዎች ስለሆንን እኛ እንደፋለታለን፣ እኛ እናመልከዋለን። ክብርና ምስጋና ከአብና ከመንፈስ ቅዱስ ጋር ጌታችን መድኃኒታችን ኢየሱስ ክርስቶስ እግዚአብሔር ወልድ ለዘላለም ስሙ ይባረክ። እኛ እናመልከዋለን። ኦኬ። ወንድ ልጅ አላመልክም። ማን ነው ታዲያ የምታመልከው? መመለክ የሚገባው ጌታ ስለሆነ ማለት ነው። በምድርም ላይ በስጋ በነበረበት ዘመን አምልኮን እኮ ተቀብሏል። እና ወደ መጽሐፍ ቅዱሳችን እንነግርሃለና አምልኮን ተቀብሏል፣ ስግደትን ተቀብሏል፣ አምልኮን ተቀብሏል። ፍጡር ስለሆነ እንዳይመስልህ፣ አምላክም ሰውም ስለሆነ ስግደትንም ተቀብሏል። ከሰውም ከመላእክትም
በኩሩን ወደ ዓለም ሲያስገባ የእግዚአብሔር መላእክት ለሱ ይስገዱ ብሏል። መላእክት ተነጥፈውለታል ማለት ሰግደውለታል ማለት አምልከውታል፣ ዘምረውለታል። መላእክት የሚዘምሩለት ፍጡር የለም። መላእክት የሚዘምሩለት ሰው ብቻ የሆነ ማን አለ በፍጥረት ዓለም? ሙሴም ሲወለድ መላእክት አልዘመሩለትም። አብርሃምም ሲወለድ በጣዖት አምላክ ቤት የተወለደው ማንም አልዘመረለትም። ለሄኖክም፣ ለማቱሳላም፣ ለኖህም፣ ለያሬድም ለማንም አልዘመሩላቸውም። እነ ጳውሎስም፣ እነ ጴጥሮስም፣ እነ ሳሙኤልም የሁሉም ሲደብር ማንም አልዘመረላቸውም። ቅዱሳን እናቶች አባቶችም ሲወለዱ ማንም መላእክት አልዘመረላቸውም። መላእክት የዘመረለት አንድ ብቸኛ ሕፃን አለ፣ ቤተልሔም ይሁዳ የተወለደ እሱ። ያ ሕፃን በስጋ ልደት ቤተልሔም አንድ ተብሎ ቢጠራለትም በመለኮትነቱ ግን ዘመናት የማይቆጠሩለት ሁሉን የፈጠረ ካለመኖር ወደ መኖር ያመጣ ለሙታን ሕይወትን የሚሰጥ የሌለውን እንዳለ አድርጎ የሚጠራ የአብርሃም የይስሐቅ የያዕቆብ አምላክ ኢየሱስ ክርስቶስ ያህዌ ነው። ያህዌ ነው። በሲና ሕግን የሰጠ አምላክ ነው። ይህንን የምናወራውን እኛ በመረጃ የብሉይ ኪዳን ቅዱሳን ነቢያት፣ የአዲስ ኪዳን ሐዋርያትን የጌታችን የኢየሱስ ክርስቶስን ትምህርት ይዘን ማለት ነው። በማስረጃ ማለት ነው። በማስረጃ በግራና በቀኝ ወንጌላውያኑና ኦርቶዶክሳውያኑ ሲተገትጓቸው ኑና ተሟገቱ ተባሉ። ጥሪ ተደረገላቸው። እኔ ቤት እንኳን እዚህ ቤት ለአቡ ሃይደር ስንቴ ነው ጥሪ ያደረጉለት? እነ ማሜ ቅድም አለ ዳንዬ ማሁን መጥቷል። ዮኒ ማኛ ቤት ለአቡ ሃይደር ጥሪ ቀርቦለት አልነበር? እፎይም ይሄን ያደረገው፣ ማሜም መሐመድ አበባውም ይሄን ያደረገው። ለምን ቀርበው አይነጋገሩም? ስለዚህ ወንድሞቻችንን ሳይሆን ትምህርታቸውን በትምህርት እውቀታቸውን በእውቀት ግደሉ ብለን እንላለን። ከእነሱስ ላይ እጆቻችሁን አንሱ። አንድ ወጠብሻ ጎረምሳ ወጥቶ ስለተናገረ የሚፈራ ትውልድ የለም። ልኩን ሊያውቅ ይገባል። ያ ወጥቶ 300 ሺህ ምናምን ነገር መድብ ያለው ብሎ ያለ መጅሊሱ እስካላለ ድረስ መጅሊሱ የሚናገረውን ተሰብስበው የሚናገሩትን እንሰማለን። አሁን ቅድም የተናገሩትም ሰው ተሳስቶ ከሆነ ይቅርታ መጠየቅ አለበት ነው ብሎ ያሉት። መሳሳቱና ለመሳሳቱን እፎይ የተናገረውን ማየት ነው። እኔ አይቼዋለሁ። በመረጃ ነው እየጠቀሰ ነው የሚያሳየው ልጁ። እነ ዳንዬ እነ ማሜ እዚህ ያሉ እየጠቀሱ ነው በማስረጃ የሚያሳዩት። እና ያ የተሰጠው መረጃ የለም እያላችሁ ነው። ቁርአን ላይ ከሆነ ውጡና ዓለም እየሰማ ተነጋገሩ። እኛም እንስማችሁ። ከዛ አጥፍተው ከሆነ እፎይ የሚሆን ማሜ ወይ ዳኒም አጥፍተው ከሆነ በቃ አይ ጥፋት ነው ስህተት የተናገራችሁት ብለን እንበላቸው። ካልሆነስ በተጻፈ ጽሁፍ ላይ የትኛውን ቦታ ላይ የተጻፈን ጽሁፍ ይዘህ የምትናገር ከሆነ ጴንጤ ጽፎት ከሆነ ጴንጤ ይፈርበት፣ መመለስ ካለበት መመለስ አለበት። ጽፎ ከሆነ ለትውልድ ጽፎ አሳትሞ ከሆነ በቃ መጽሐፉን ብቻ ሳይ፣ በእውቀት ተናገር፣ በእውቀት እርታ። ከዛ ውጭ ግን አንድ ነገር እንድታውቁ የምፈልገው ነገር ቢኖር የወንጌል አማኞች የሆናችሁም ወንድሞች ኦኬ፣ መሐመድ አበባውን የሚሆን ዳኒንም ይሁን ወይ ማሜን በእስልምና ሃይማኖት ላይ የሚሰሩትን የዋድም ይሁን ወይ ደግሞ ሰንበዲ ወይ ደግሞ እፎይን መንካት ማለት የክርስትናን አስተምህሮት ድንበር ጥሰው ጌታችንን ልጃገረድ ደፈረ ብለው እንዲህ አይነት የተዝረከረከ አምላክና ጌታ የለንም እኛ። እንዲህ አይነት ቆሻሻ ቦታ የተገኘ አምላክ የለንም እኛ። አንተ ነቢያችን እንወዳለን አላችሁ አይደል? ብራዘር፣ በስንት ሚሊዮን የሚቆጠር ክርስትናም ለኢየሱስ ክርስቶስ አይደለም መውደድ፣ ስለ ስሙ ልንሰዋ ሁሉ የተዘጋጀን ሰዎች አለን።
አንተ ልክ ወደዋለሁ ብለን የምትለዋል የወደደንን ጌታ እስከ መስቀል ሞት የሞተልንን ጌታ እኛም እንወደዋለን። ከዚህ ይልቅ የእስልምና ሃይማኖት ተከታይ የሆናችሁ ወገኖቻችን ኑ በክርስቶስ ኢየሱስ እመኑና ከዘላለም ጥፋት ዳኑ። እርሱ የዘላለም አምላክ ነው። እኛን ለማዳን ሰው ሆኖ ከዳዊት ቤት ከአብርሃም ዘር በስጋ ከድንግሊቱ ተወልዷል። አምላክም ሰውም ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እግዚአብሔር ልጁን ወደዚህ ዓለም ልኮታል። ስለ በደል፣ ስለ ኃጢአታችን፣ ስለ ዓለም ሁሉ ቤዛ ሆኖ በመስቀል ላይ የሞተው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አምላክ ሰው ነው የሞተው። ከዘላለም ጥፋት የሚያድነው እሱ ነው። ወደ እሱ እንድትመጡ ወደ መጽሐፍ ቅዱስ እውነት ፊታችሁ እንድታዞሩ ጥሪ እናደርግላችኋለን። በእስልምና ሃይማኖቱ ስላላችሁ መጽሐፍ ቅዱስን አንብበ ለመተቸት ብቻ ሳይሆን እስኪ አንብበ እኔ ቁርአንን አንብቤያለሁ በአማርኛ ማለት ነው። ነጃሺ ማተሚያ ቤት የታተመ ከሀገሬ በነበርኩበት ሳለ 50 ብር የኢትዮጵያ ብር ገዝቼዋለሁ። የዛሬ 15 ዓመት ምናምን ነገር ማለት ነው። ሰው አውሰኝ ብሎ አውሼው ሰው ጋር ሄዶ እዚሁ ባለበት ምድር ቀርቶ እንጂ አለኝ ራሱ ገዝቼው ማለት ነው። ጌታ ኢየሱስ ክርስቶስ ይወዳቸዋል። ዓለሙን ሁሉ ይወዳል። በእርሱ የሚያምን ከዘላለም ፍርድ ይድናል። በእርሱ የማያምን ግን ለዘላለም ተፈርዶበት የሕይወት ዘመኑን ጨርሶ ሲያበቃም በዘላለም ድቅድቅ ጨለማ ውስጥ ከኃይሉ ክብር ርቆ በዘላለም ጥፋት ወደሚቀጣበት ስፍራ ይሄዳል። አባቱ እግዚአብሔር አብ የባህሪ አባቱ ቅዱስ እግዚአብሔር አብ እንዲህ ብሎ ተናግሯል። በሙሴም ሕግ መጽሐፍት ላይ በዘዳግም መጽሐፍ ምዕራፍ 18 ቁጥር 15 ላይ ከወንድሞቻችሁ መካከል እንዳንተ አይነት ነቢይ አስነሳላቸዋለሁ፣ ቃሌን በአፉ አድርጋለሁ፣ እሱ የሚናገረውን ቃል ማትሰማ ነፍስ እኔ በቀልለታለሁ ብሏል። ቅዱስ ጳውሎስ ይህን በቀል ሲነግረን በተሰሎንቄ መልእክት ላይ ሲናገር ለእግዚአብሔርን የማያውቁትን ለጌታችን ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል ብሏል ቅዱስ ጳውሎስ። ተበቃዩ እግዚአብሔር አብ ነው። በቀሉ ከኃይሉ ክብር እርቀው በዘላለም ጥፋት ነው የሚቀጣው። ስለዚህ በዘላለም ፍርድ ውስጥ እንዳትወድቁ ጌታችን መድኃኒታችን ኢየሱስ ክርስቶስ ሙስሊሞች ለእናንተ ሞቶላችኋል፣ ለዓለሙ ሁሉ በደልና ኃጢአት ሞቷል። ይወዳችኋል። ትሁት ጌታ፣ ፍቅር የሆነ ጌታ፣ ምሕረትን የተሞላ ጌታ። ኦኬ እሱ ለሁላችን በደልና ኃጢአት ቀራንዮ ኮረብታ ላይ ተሰውቷል። ብታምኑ በስሙ የዘላለም የኃጢአትን ይቅርታ ታገኛላችሁ፣ ባታምኑ ግን ይፈረድባችኋል።